እባካችሁ ተመልካቾቻችን የሞባይል ስልካችሁን ዝጉልን ተመልካቾቻችን እባካችሁ የሞባይል ስልካችሁን ዝጉልን አይዘጋም ናዘግ ቸማሳየው ይከፈታል ታቢር ነው ንግግሩ ማንኖትና አርሶ ይዘጋሉ ታንገት እንግዶች ቤቴ ነው ዘግቷለሁ ጥርቅም ብሎ ጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋዛ በዛዛሪ ዘጋ አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም እና ታዲያ እኔ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ እንግዲህ እንከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላ አከበርኩት እንግዲህ በቃኝ አቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ አንተ ምን ተወጣ የነችና ስማ እንዴት ዲሽ ላይ ተተክየ ሙለው ለዚህ ቀን እንኳን ማይሆን ይመስላል አሲዳ ለና ሰሜዳል እንደዚህ በተከበርኩበት ሰፈር ታጓርጂ ወይኔ አሁን ከማን ወለደች ቢባል ከማን ሊባል ነው አንቺ ለምን ታስጨንቅ ተነሽ ብለው ሄጃለሽ ተዚያለሽ ሄጃለሽ ተዝጥፊልኝ ጉድ ወስላታ ና ጌታ መሳ ና የት ሄዳለሽ ብለህ ነው የሷና የእናቷ መደበቂያ እኮ የታወቀ ነው እንዲያውም ተመንደሮ ወሬኛ ረቃ እዛው አክስቷ ቤት እናቷ ያረሰቻት ብትወልድ ነው የሚሻለው አዎ ሰማኛለህ ይልቅ አንተ ይኸውልህ ይሄንን መጋዘን ሰብረው ቃው እንዳያወጡ ነቅተህ ጠብቅ እሺ በል ግባ በል እንዴት አደረክ ምኑ አባዬ ጠዋት ደውሎልኝ ነበር ለእንጨት ስራ የሚሆነውን ቦታ አግኝቶልሃል ስለዚህ በአስቸኳይ ወደ ድሬዳዋ ሄዳችሁ እንድትነጋገሩ ይፈልጋል ስትል እንገርሽልኝ እኔ ባዶ እጄን መሄድ አልችልም ለስራ እኮ ማስጀመሪያ የሚሆንም ገንዘብ ይረዳል አይሆንም ህሊና በዚህ ላይ ያሳደገኝን ያስተማረኝን ሰውዬ በችግሩ ጊዜ እንዴት ብዬ ነው የምከዳው እንዴ ቆይ የራሳችን ነገር ኑሮን አብረን መኖር አንችልም በእኛ ገንዘብ አዎ በአባትሽ ገንዘብ ግን አይሆን የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ እኔ አልቀበለውም ህሊና ምን ያመጻድቅሃል ስራ ፈተ ቤት አይደል የተቀመጥከው እና ስራ በፈታ አንቺን አስቸገርኩሽ እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጪ የተሻለ አማራጭ አለ እንደምቸኩል ነግሬሻለሁ እንዴ
እንደናችሁ? እሺ በርሱ ያረፈድኩ ይቅርታ አረፈድኩባችሁ። አሁን ማንቀር ዘራ በጣም ምን ሆነ? መልእክቱ በትክክል አልደረሰም ማለት ነው። ዛሬው አንተ ምንድነው የሚገሰግሰው? አረ ያለከለካሽ ወራዛ ተላለን እኛ አንተን ሲሳብት ተንጠብ አማን ምንድነው? ቆየሁባችሁ አይተሽ ታረስ ምን ሆነ? እንዴና ምን ነው እንዴ? ያው እኔ ስንት መሰናክል አልፌ እንደመጣ ታውቃላችሁ። ስማ እልቅ ዛሬ ማለት ደውላልኝ ነበር ከቤት ወጣ አክስቷ ጋር መሆኗን። በቃ በእናታችሁ ወደ ጉዳያችን እንሂድ። ምንድነው ሙሹ? ለምንድነው የሰው ችግር እንደራስ ማታየው ግን? እንዴ ልጅቷ እኮ ከቤት ወጣ ነው ያለ። እኛ እስከ ስራ ተባረን አይደል እንዴ? በቃ ሰዓት የለንም እንሂድ። በእግዚአብሔር ታውቁት የራሳችሁ ጉዳይ እሺ በቃ መቼም ሁላችንም የጋሽን ባህሪ እናውቃለን አይደል? በቃ ቢያንስ በዚህ ጊዜ እንዳናበሳቸው በእናታችሁ። ምን አለ ልጁ የኔ ነው ብለህ ብታመን ብትቀበል ምን አለበት? እርግዝና ተሰቡ አይደለ አይተላለፍብህ እንዴ? ልጅ ቢኖር ደስታ ነው እንጂ ምን ችግር አለው ወገኖች? ምን ችግር አለው እስቲ ንገሩኝ። ይኸው በአንተ የተነሳ 1 ዓመት ሙሉ የከፈልኩትን የቤት ኪራይ በድርጅት ውስጥ ያሉ ማሽኖችና ልዩ ልዩ ንብረቶች ከነመዝገባቸው ታሸገባቸው የሚያሽጋሽግ። እሺ የቅርቦቹንስ እንደምንም ብለን እንሸኛለን። እሺ ሌላውንስ ወይ አንተ አምሩ። አቤት። የተጠበቃውን ጉዳይ ምን አደረስክልኝ? ማርታን አማክሪያት ካለቃይ ጋር ተነጋግሬ መልሱን እነግራችኋለሁ ብላለች። በማርታ በኩል ለምን? ምን ችግር አለ? አይ ማለት ያው እንጂ ምን ይሁን። ዛሬ የጠራኋችሁ ከኔ ችግር የእናንተ ችግር ይብሳል ብዬ አንዳንድ ወር ደሞዝ ልሰጣችሁ ነው አጠራሪ። እኔ ቅድሚያ ስለወሰድኩኝ ቅድሚያ ወስጃለሁ። ደሞዝ እግዚአብሔር ይስጥ ዘሪሁን። ይኸው መዝገቡ ላይ ተዘጋ። ይኸው ለአንድ ሰው የአንድ ወር ደሞዝ 2 ልከፍል ነበረ። ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት? የኔ ስረፍ ብል ጋሼ እኔ እንኳን በዚህ ሰዓት ካንተ ገንዘብ መቀበል ትንሽ ይከብደኝ። ምክንያቱም ሙያ አስተምረኛል፣ ብዙ ነገር አድርገልኛል። አሁን ግን ይሄን ግቢ ሳይው ትንሽ ለስራ የሚመች ይመስለኛልና ቢያንስ ለምን ቀብድ የተከፈለባቸው ስራዎችን ጨርሰናቸው እዳህን እንኳን አታቃልልም? እኔ በበኩሌ እነዚህ ነገሮች እስኪስተካከሉ ድረስ በነፃም ባገለግልህ ደስ ይላል። አምሮ ያለው ነገር እውነቱ ነው። ምንድን የሌለን ማሽን አይደል እንዴ? ማሽን ደግሞ ማሽን ቤት እየሄድን ማሰራት እንችላለን። አዎ እንደውም አንዳንድ እቃዎችንም ከሰዎች እየተዋስን መስራት እንችላለን። አንተ ብቻ ግቢውን እንድንሰራበት ፍቀድል። እሺ አምሮ እሺ። ግቢው ብቻ አይደለም አንዳንድ መሰሪያዎችም ሪዘርቭ ብዬ እዚህ ቤት ያስቀመጥኩት አለ። በሱ መጠቀም ትችላላችሁ። ቀጮ እንዳለችው ማሽን ነው የሚቸገረን፣ ማሽን ቤት እንሄዳለን። በእውነት ልጆቼ እኔን ከጭንቀት ነፍሴን ከስቃይ ነው ያዳናችኋት። አይደለም እናንተ እዚህ ያለውን ነገር በርትታችሁ ከያዛችሁልኝ እኔ ደግሞ ፍርድ ቤት ያለውን ነገር እንደምንም ብዬ ንብረቴን አስመልሳለሁ። አይ ንብረቴን አልኩኝ፣ የእናንተም ንብረት ነው እኮ ልጆቼ። እውነቴን ነው፣ የእናንተም ንብረት ነው። ችግር የለም። ወዴት ነው? አይ ሽንት ቤት። እንዴ በየቦታው ሻንታ እኮ ጉድህን አየነው። ና የኔ ጌታ እዚህ ተከራዮች አሉ ተማሪዎች። ኧረ ና ወዲህ ሽንት የልሽና እናንተ ፊት ነው የምናገረው። ደግሞ እዚህ ጎረቤት ዞር እያልክ ይኸው እንደ በርበሬ ተከልና በኋላ ከመስሪያ ቤት እንዳፈናቀልከኝ ከመኖሪያም አባረኝ ነው። እኔ አንተ ጎርማ አይደለህ አላስቀጠቅጥህ ምን አባቴ ልሁን? እሺ በነገራችን ላይ ሁለታችሁ በተለይ ማርታ በየጊዜው ስለ ወንዶች የምታወሩኝ ነገር ቦይፍሬንድ እንዳሊዝ እንዳያደርገኝ ይሰጋል። እኔ እኮ የሚገርመኝ ወንድ ልጅ ፍራንክ ሲያጣ ሌላው ቀርቶ ከጓደኛው ጋር ሻይ መጠጫ እንኳን መቸገር ደረጃ ሲደርስ ያዝናል። አምሮ ግን የራስ የሆነ ንብረት ይኖሩ ሲባል እምቢ አለ። ለምን? ምን ይታወቃል? ሌላ አማራጭ ይኖር ይሆናል። ትክክል። ወይ ደግሞ ሌላ የተደበቀ ባህሪ አለው ማለት ነው። ማርቲ አምሮ ባሌ መሆን ይችላል አይችልም? ይሄ በጣም ከባድ ጥያቄ ነው።
መረጋገጥ ግን አለበት። እንዴት ነው አለን ጋሽ ቀጮ አቤት ጋሽ እኔ ሙንደል ያለች ተመቸሽ አይደል የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት የታባቱ ያ ሌባ ማን ዘሪሁን ያ ሌባ ዘሪሁን አይደል ያኛው ሌባ አቤት ጋሽ ጀግናው እኮ ነው ቴዎድሮስ ይኸው ታዲያ እዚህ መስፈን የለም ወደ ቤት እንዳይረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው አረት ቴዎድሮስ አይደለም እንዴ ምንድነው ምን ነው ጋሽ ምን ነው አምሮ ምን ነው ምንድነው ይሄ ቀለም ምንድነው ይሄ እውነቴን ነው እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ አሁን ደግሞ የት ወስጄ ልደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር እንዴ ነው እንዴ ጋሽ ይሄ እኮ አብስትራክት እኮ ነው ምን ክራክት አብስትራክት ማለት ስዕል ነው እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው እውነትህን ነው እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው ነው ቴዎድሮስ ናም ይሄ ነው ቋንቅ ጫማም ግድ የለህም ቆይ ግድ የለህም ቆይ አንተ ግድ የለህም አጅሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቅንቅናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ ለተን ወጣት ተማሪዎች አሉ ሰው እንሆናለን ያሉ ይሄ እንቅፋት እኮ ነው መሰናክል እኮ ነው እውነቴን እኮ ነው መሰናክል እኮ ነው ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼምኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ ይሄ እኮ ሰው አይሆንም እኮ እውነቴን ነው መቼም ማረሚያም ቢገባ ያው እንጨት ነው እዚህ እንጨት ነው ብለን ነው እንጂ ቶ እኮ ሰው የሚሆን አይደለም ያኛል ያው ተመልከተው አይኔፍስ አረ ዘሪሁን አረ ባክ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ እጅህን ከአፍረተ ሥጋ ላይ አንሳው እረ በስመ አብ Hello, mister. I remember something for you. Turunesh and Kananisa from Beijing, 10,000 in 5,000. Honor that country. This country, me and my friends open furniture room today. እናንተ ደግሞ እንግሊዝኛ ፎቢያ አለባችሁ እኮ በስማ ውደርክ ኦፕን ፈርኒቸር ሽንጋ ወዶ ይስቋለ ዝም ብላ አምጣ ፍላፊ እንዴ ወይ ቻይና እንዴ አታ እርጉዝ ነች እንዴ አዎ ምን ችግር አለ ጉረድ ይጃዝ ፎሱን ጉረድ አይ ጉድ አርገዘው ማልታዋቸው ቀስ ነይ እናቴ ግቢ እናቴ እንዴት ነሽ ደህና ነሽ ቀስ አምሮ ነው እሺ አረ ወይኔ ምንድነው መልስ ራስቺ ሄዳ አንጣላታ የት ይቅርታ አምሮ እናቴ እንዴት ነው ባለ ትዳር ነሽ ጎሽ ሰይፋኖሽልኝ እንዳንቺ ነው እንጂ በጊዜ ልጅ ሰብሰብ ብሎ ትዳር ይዞ አይንም ባንበት እንዳንቺ ነው አሉ እንጂ አንዳንዶች ይጋደሙና ዲቃላን ትስላለች ሐላና አመን አረ ወዴት
አሁን የኔ እንጨት ቤት የተዘጋው በዲቃላ የተነሳ ነው። እውነቴን ነው። እስኪ ዝርዝር ጉዳዩን አስረዱ። እነግርሻለሁ እንጂ በደንብ አድርጌ እነግርሻለሁ እንጂ። ወይ ዘርህ ቡን ብሎ ያጠፋ ስምህን ቄስ ይጥራ። አሁንም ዘሪሁን የሚባል ሌባ እኔ ጋር አለልሽ። እንጨት ቤቱን ያከራየኝን ሰውዬ ልጅ ነካ ያረጋል፣ ቀጨም ታረግልሻለች። ኋላና ልጅህን መልስ ይባል እንዴት? ሰውየው ደግሞ መጣና ልጄን ነክቷል አለ። ልክ እንደወለድኩት ልጅ። እኔ ምን አገባኝ አልኩት። እውነትስ እኔ ምን ያገባኛል? ቆይ ልጅ እርሱ ጋር ስለሚሰራ ይሆናል ምናልባት። የኔ እናት ተይ እባክሽ ተይው። እኔ ቤት ያሉ ልጆች በሴት ወሬ አንድ ቀን የሰላም ወሬ ተወርቶባቸው አያውቅም። ተይው። ቆይ ምናልባት እርሱ ልጅ መምከር መቆጣት ሲኖርቦት ምን አገባኝ ሲሉ የልጄ ጉዳት ባይሰማው ነው ብሎ ይሆናል ላይ ተቀይሞ ምን አገባኝ ያገባኛል። እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበርኩ። ምን አገባኛል? የታይ እንጂ እንዴ ምን ነው እኛ መጫጣ ነው። ሻውን ምን ማስረጃ ይዣለሁ? ማስረጃማ በዶሴ አርጌ ይኸውልሽ። አሁን ይሄ መጀመሪያው ላይ የምታዩ ለአንድ አመት አስተካክዬ የከፈልኩት ቅድሚያ ቤት ኪራይ ሰነድ ነው። ለማኞች ይርማ ያው እዚያ ላይ ከሁለተኛው ገጽ ጀምሮ ደግሞ ቤት ውስጥ ያሉ ንብረቶች የኔ መሆናቸውን የሚያስረዱ ናቸው። እነዚህ ሰነዶች በጠቅላላ እዚህ ያለልሽ። እውነቴን ነው። ሁሉ ፋይል አለ። እንዴት ታደስ ላለቃ ያሳየውና የሌላውን ነገር ከሱ ጋር ተናገራላችሁ። እሺ እናት ግን እንደው አደራሽን እንደው አፈርሰው እኔ ልጅ እንደው እኔ ልጅ እንደው ስሞትልሽ የኔ ልጅ እንደው አጥበሽ አትቅበሪ። እንደው ስሞትልሽ እንደው ይሄንን ሰነድ ላለቃሽ ስታደርሺ ለአገሪቷ ለኢትዮጵያ እድገት ቀረጥን በአግባቡ ምከፍል መሆኔን ሰለሞንን የመሰለ ልጅ ከጉሮሬ ላይ ከጀላ አውጥቼ እናት ሀገሩን እንዲያስጠራ ዩኤስኤ መላኬን እውነቴን ነው። አእምሮን የመሰለ ቺፍ መካኒክ በአነስተኛና ጥቃቅን ተቋም በናሽናል ደረጃ ማሸለሜን ንገሪልኝ። እውነቴን ነው። አዎ እነዚህን ያፈራ እንጨት ቤት እንደማንም ተራ እንጨት ቤት ይዘጋ እንደ ተቋም እኮ ነው የኛ። እውነቴን ነው። ወይስ አመጣ በል አምሮ አይደለ ተወሱን ይሄን ሄደና ወደ ስራ ደግሞ ኮላውን ጠጡት። እሺ እንሄድ አይደለም? አዎ መስሪያ ቤት አደርስ። እሺ አደርሳለሁ። ምን አደርጋለሁ መቼም ታዲያስ ስደውልልሽ አታነሽም፣ አንቺም አትደውይም። በጣም ቢዚ ነህ እኮ ብዬ ነው። 5 ደቂቃ እንኳን የሚያንገበግብ ሰው አይደለ። አሁንም እንዴት እንደተመቸ ገርሞኛል። ይቅርታ ሊናዬ። ምን ነው ይኸውልሽ ሊና፣ አሁን ሁሉም ነገር ጥሩ እየሆነ ነው። እንደገና ስራ ጀምረናል። ከአከራው ጋር ተስማማችሁ? እዛው ጋሼ ግቢ ውስጥ ነው የጀመረው። እንደውም ማስታወቂያችንን ይልሽ አድራሻችንን በዚህ እንትን እያለ አንድ ነገር አስቤ ነበር። ምን አዲስ ነገር? ካሁን በኋላ መለያየት ይሆንብናል። ምን? ቆይ ምክንያትሽ ምንድን ነው? በቃ አስጠላኝ። አያስገርምም እኮ መሆን ያለበትን ነገር ነው የነገርኩህ። ትላንትና አብረን ስለመኖር የምናስብ ሰዎች አልነበርንም? እኔ ነበርኩ አስቤ ነበር። አሁን ደግሞ አልፈለኩም። ስለዚህ ወስኛለሁ። እሺ ግን በውሳኔሽ እንደማትጸጸች ተስፋ አደርጋለሁ። አንተም ቅር እንደማትሰኝ እገምታለሁ። ዋሳም ዘነን ፕሮብሌም ማለት ችግር አለ። ስማ ይሄን ያህል ምን ነው ለመወሰን ቸኮለች እሷ?
እንግዲህ ራሷን ከፍቅረኛ ነፃ ማድረግ ፈልጋ ይሆናል። እኔም ብላ አምሮ ምናልባት ሌላ ጠብሳ እንዳይሆን። አሁንም እባክሽ እኔ ልጅቷ ጸባይ ያስቸገረኝ ነው። ወይ አትሄድ ወይ አትመጣ። እያየህ እንትን ትላለህ ታቦናለህ እንዴ? እየሰራሁ አይደል እንዴ? ምንድን ነው አንተ እንዲህ እንዳለ ወይኔ አንተ ጤና ይስጥልኝ። አይ አድራሻችሁን ከበራሪ ወርቅ ላይ ነበር ያገኘሁት። ምን ለማሰራት ፈልገሽ ነበር? የቲቪ ማስቀመጫ ነው። ፊልም ትወጃለሽ ማለት ነው እንዴ? አልጠላም። ከሀገር ውስጥ ፊልሞች ምን አይተሻል? ለጌቷ ፊልም ለማሰራት የመጣሽ መሰለኝ። የኔ ቆንጆ ማለት ምን አይነት የቲቪ ማስቀመጫ ነው ፈልጊው? እንዲያውም ከምቹ መቀመጫ ጋር ቢሰራልሽ ጥሩ ነው። መጠጥ ይዘሽ መጠጥ መያዣ ያለው ፊልም እያየሽ ከመች ጀምሮ ነው የቲቪ ማስቀመጫ ከወንበር ጋር የሚሰራው? ጠጃ እኔ ምን አጠፋው? ስራ ላይ ወጣ ነው የተናገርኩት እንዴ? ኮተታም ዘመረዛ ነገሩ መስፈን ይወጣል። አዘ ሴም ታይም ደግሞ የሚበላ ነገር ለምሳሌ ንፍሮ፣ ፈንዲሻ እንዲሁም ለቫራይቲ ቦርድ ማስቀመጫ ያለው ቲቪ ስታንድ ከፈለግሽ if you have any question you can ask me። የኔ መቤት ምን አይነት ቲቪ ማስቀመጫ ነው የምትፈልጊው? ከዚህ በፊት የሰራችኋቸው ስራዎች ፎቶ ምናምን የላችሁ? ኦ ይቅርታ፣ ለጊዜው ፎቶ የለን። አይ ፎቶ ምናምን ባይኖርም ነገ መምጣት ከቻልሽ አዘጋጅተን ልንጠብቅሽ እንችላለን። አዎ እሱ እንዳለው ነገ መተሽ የፈለግሽውን አይነት ዲዛይን ማሰራት ትችላለሽ። ችግር የለም። እንደገና ደግሞ በራስሽ ዲዛይንም እንዲህ አይነት ዲዛይን ነው የምፈልገው ምናምን ብትይም ሁሉንም አዘጋጅተን እንጠብቅሻለን። ጥሩ እንግዲህ ነገ ተመልሼ እመጣለሁ። ዲዛይኑን አዘጋጁልኝ። እሺ እንዴ እሺ፣ ችግር የለም። ቴንክ ዩ ባይ። ቻይ ነኝ ቆንጆ። ባይ። እሺ ወደ ደህና ሁኚ እናት። ወደዚያ ትኮርጃለህ እንዴ? አንቺ ማን ዲዛይን ሳልኩ ብለሽ ከተማ ልትቀውጭ ነው እንዴ? እና እኔ ነው ፕሮግራም ከአንድ ሰዓት በኋላ ያገኟቸዋል። አዎ ይኖራሉ። ከአንድ ሰዓት በኋላ ይኖራሉ። እኛም እንኖራለን። እሺ ይምጡ። እሺ ጤና ይስጥልኝ እናቴ። እሺ ሰላም ናችሁ? ሰላም ነሽ? ስራ እንዴት ነው? ጥሩ ነው። ምን ነበር የፈለጉት? ማርትዬን ነበር። ማርትዬ የለችም? የለችም። ወጣች። እዚሁ እጠብቃታለሁ። የዓመት ፈቃድ ወስዳለች። ምን ነው? የምን ፈቃድ? የዓመት ፈቃድ። ልጇን ለመውለድ ረዘም ላለ ጊዜ የዓመት ፈቃድ ወስዳለች። ጉዳይስ? የዓመት ሲባል እኮ ዓመት ሙሉ አታርፍም። ያው 3 ወር ብቻ ነው። ይገባኛል። አውቀዋለሁ። ግን የኔ ጉዳይስ? ፋይሌስ? ምንድን ነበር ጉዳዩት? ክስ ለመመስረት ካለቃዋ ጋር ለመነጋገር ዶክመንቴንና ፋይሌን ሰብስቤ ሰጠኋትና ዛሬ እንድትመጣ ብላ ቀጥራኝ በቀጠሮ የመምጣት እኮ ነው የኔ ልጅ። እሳቸውም ታዲያ እኮ የዛሬ ሳምንት ነው ወደ ውጭ ሀገር የሄዱት። ግን እሳቸው እንኳን ብዙ አይቆዩም። ከ6 ወር በኋላ ይመለሳሉ። አይ እንዳነጋገርሽ ብዙ አይቆዩም። 6 ወር ምን አለው? ምን አለው 6 ወር? የኔስ ጉዳይ ፋይሌስ ጉዳይስ? ቆይ እኔ የምለው ለምን ስልክ አይደውሉላትም? ጎሽ የተማረ ሰው እንዴት ነው የሚለው? አየሽ እስቲ ስልኳን ሞባይሏ ቢሆን ጥሩ ነው። ስጭኝ እስቲ ስልኳን። የእሷም ከሌለ ባሏን ስጭኝ። የምን ባል? የምን ባል? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? ትንሽ ቆይቻል። አልቆየሽ። ብትቆይማ ማርትዬም ባታውቂው ነበር የኔ ጌታ። አይ ቁመት፣ አይ ትከሻ፣ አይ ጸባይ። እሷ ትዳር የሚባል ነገር የላትም እንዴ? እንዴት ነው ነገሩ የኔ ልጅ? ማን አልሽኝ ስምሽን አንቺን? ሄርሞን። ሄርሞንዬ የኔ እናት እውነት ባል የላትም እንዴ? የላትም። ከምን አረገዘችው?
እንጃ እኔ እንኳን ብዙ አይዲያው የለኝም፣ ግን የሆነ አናጢ በሉኝ መናጢ የሆነ እንጨት ሰራተኛ ምናምን እስቲ አጣርቼ አልሰማሁሽም። ማን እንጨት ሰራተኛ ምናምን ያሉ ይመስል። አይ እርሞ አፈርሶ ነኝ ጨርሹ ዘራ ይውጣልህ። አሁንም ዘራ ስልኬ ውስጥ ነበረ፣ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ። ማለቴ በቃ ተበላሸ። ከዛ ሰርቪስ ወስዶ ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የእሷም ስልክ እዛ ውስጥ ነው። እዛ ውስጥ 200 ሲልሽ ፕሮግራም ይጭኑብኝ እኔ ደግሞ የለም እደርስበት የለ እኔ ፈልገው ነው እዚህ ኧረ ያለሁት እዚህ ጋር እማ እንዴት ነሽ? የእኔ እናት ቀስ ብራቱ አትደገፊ እንዴ ይገርምሻል። አሁን እኮ ቢሮ ሲገባሁና ያቺ ጥላቢስ ጓደኛሽ የለችም ስትለኝ ደነገጥኩ አይደል? አሁንም ድንጋጤውን የሚገታ ምንም ነገር የለም። ምኑን እናቴ ማርትዬ? ያቺ የእርሶ ሰራተኛ ያስረገዛት ልጅ ያረገዘችውን ልጅ ስትካድ ምንም ማድረግ አልተቻለም አይደል? እንዴ ሰማው መቼም የዘሬውን ደስ ያለኝ ግን እኔ ሙች ደስ ያለ ያንቺን እንደው ይቀበላል ይወድሻል ፍቅር አለው ካንቺ ሙች ያንቺ እኮ አንድ ቀን ነው። እሺ ማርታ እንደሰማሁት እኮ ባደንጃጅ እጽ ተጠቅማ ነው አሉ አንድ ቀን አስክራው ሙች አዌር እንዴ አያንዶ ታረባልኩትን ይስሙኝ። እሺ የተረገዘው ልጅ ግን እንደ እናቱ መካዱን አሜን ብሎ መቀበል አይችልም። እሺ እኔ ምን ላርግሽ? ምንድነው ይሄ ምን ላድርግ ነው አይመለከተኝም እያሉ ራስዎትን ነፃ ለማውጣት የሚያደርጉ ሽሽት ገደል ውስጥ ነው የሚከቱሽ። እሺ ምን ላድርግ? አንቺም በእኔ ፈረድሽ ማርታ። እሺ ማርትዬ እኔ ምን አደረኩ? ስሙኝ ይኸውልዎት የተረገዘው ልጅ አባት ልጁን አምኖ እንደ እናቱ ኃላፊነቱን እስካልወሰደ ድረስ የከፈሉት የዓመት የቤት ኪራይና ንብረቱ በሙሉ ለእናትየዋና ለልጁ ይሆናል ማለት ነው። እውነትሽን ነው? ሂጂዛ ምን ትላለህ? አንቺ ነሽ ያልሽው። ሂጂ ቅንቅና ምን ትመስላለች? እንግዲህ አስጠብቁኝ። ልጅቷ ብቻዋን የምታለቅሰውን ለቅሶ እናንተ ተቃቅፋችሁ ታለቅሱታላችሁ እንዴ? ወንዶች በሴት ልጅ ማህፀን ልጅን አስቀምጣችሁ በሷ ለቅሶ እናንተ የምትዝናኑትን ያህል እናንተ ደግሞ ሆዳችሁ ሲጎል እጥፉን ታነቡታላችሁ። እኔ እናት አንቺም ሌሎች አስሙ እርጉዞች ተሰብሰቡና እንግዲህ እኔ ላይ ሰላማዊ ሰልፍ ውጡብኛ። ከሱ ፎቅ ወደ እንዲህ ባልዘቀዘቅሽ እኔ አይደለሁ ቅንቅና ወይኔ ሰውየው ልጅ እነዚህ ጫቅቶብኝ። እስኪ እባክህ እጅህን ወደዛ አድርገው። ይኸውልሽ እናቴ እዚህ ቤት የሚሰሩ ስራዎችን ዲዛይን የምሰራው እኔ ነኝ። ይገርምሻል ይሄን ዲዛይን ከፊልም ላይ ነው ኮፒ ያደረኩልሽ። እንግዲህ አይን አይቶ ልብ ይፈርዳል ነው። እኔ ስለ ስራዬ ምንም አለ ያው ስራው ራሱ ምስክር ነው። የኔን ዲዛይን ግን ልብ ብለሻል። ከምንም ላይ ያልተኮረጀ ንጹህ የፈጠራ ውጤት ከራሴ ጭንቅላት ነው ጨምቄ የሰራው። ልሽ የኔ ቆንጆ እኔ አንድ ላሳይሽ አንድ ላሳያት ከነ ምጥን ማስቀመጫው ይሄ ነው የሚመስለው ፍሬም እና እንዴ ምንድነው? ይቅርታ እኔ እንግዲህ እንደይቼ መምረጥ ይቸግረኛል። ፎቶ ምናምን ብታሳዩኝ ነበር ጥሩ። ይቅርታ እኛ ደግሞ ፎቶ ልናሳይሽ አንችልም። ምክንያቱም ፎቶዎች በሙሉ ድሮ የምንሰራበት እንጨት ቤት ውስጥ ሲታሸግ አብሮ ስለታሸገ ለጊዜው ፎቶ የለም። ከዚህ ሌላ ቅርንጫፍ ነበራችሁ? አድራሻሽን ብትይልና ፎቶዎቹ እጃችን ሲገቡ ደውለን እንጠራሽ። ይቻላል።
እኔም በዚሁ ስመጣ ልጠይቃችሁ እችላለሁ። ይቅርታ ስላመላለስንሽ ፎቶ ብቻ አልነበረም ቪዲዮ ማዘጋጅተን ደንበኞቻችንን ማስተናገድ ነበረብን። እንደነገርኩሽ ያው ትንሽ ችግር ስለገጠመን በምክንያት የታሸገባችሁ ማለት ምን ዘሪው ነው እንጂ አከራዩ ልጅ አስረግዞ ካደ ሰውየው በዚህ ተናደው አሸጉት። ይሄ እኮ ነው ከጭንቅላቴ ጨምቄ ምናምን እያለ የሚቀባጥረው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በጥርሲስ ትቦጫጭቂው ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል። ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል? ኧረ ማንም ከእርሱ ጋር መሆን የሚፈልግ የለም። ስራና እንጀራ ጉዳይ ነው የሚያገናኘን። አሁን እኔን ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው፣ ፊልሜን ተከራይቼ ወደ ቤት አለቀ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ምንድነው ትምላለህ አንተ በጊዜ የምትገባው? እኮ ለማለ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ የምታወራ አይደለኝ አይደል? እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካረ እንደ ድራሿ የምታጠፋት ይሄ ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ እንደውም አጋጣሚ ከጓደኞች ጋር ስለምትሄጂ ይሆናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው ችኮች ተማሩበት። አዎ እንደውም አንተ ተመርምረህ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስንል ያው ጠጆ ተመርምሮ ምንድነው የምትለው እንዴ? ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ አደረግንበት። ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ ሳታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል እና ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንግ ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም እኮ ልብስህን ውሃ አፍልተህ በፈላ ውሃ እንደገና አጥበህ ደጅ ብትሰቅለው ምንም ይቅርታ። የስቅላት ፍርድ እንዲፈጸምበት ወሰኛለሁ። ተበሽ አንተ የሰዓት ፈንጂ አንተ የሁላችንም መጥፊያ ነው። ወቀው እባካችሁ ተውኝ። በየቦታው እያስረገዘ ንብረቴን ሀብቴን እኮ አዘረፈኝ። ወይኔ እሺ ምንድነው ተረጋጋ ማለት? እሺ ተረጋጋ አትበሉኝ። እሺ እሱ ያላስረገዛ ሴት ያለችበት ቦታ ንገሩኝና ሂጅ እዛ ልቀመጥ። ጋሼ አንተ መኖሪያ ቤት እኮ ነው፣ የት ሄደህ ትኖራለህ? ኧረ እዚህ እርጉዝ አለመኖር በምን አውቃለሁ? ጋሼ ማርታ ምን አለች? ምን ተባባላችሁ? ንብረትህ የለም ልጁን ካላመነ ክስ ፋይል የሚባል ውሃ በላው አለችኛ። ክሴን አመድ ገደል ከተተችብኝ። ከተተችው ውሻ በምክንያት በዚህ በደደብ ልጆቹን ካላመነ ንብረት የለ ክስ የለ ፋይል የለ። ስሞት ዘሪውን ስሞት እንደው በመድኃኒዓለም እጃለሁ የዝችኛዋን እንኳን አመንልኝ። እንደው ዘሪውን ስሞት ልጅ እባክህ። እንዴ ጋሼ ማርታ እኮ ያረገዘችው ከዘሪውን እኮ አይደለም እንዴ? ከዘሪውን እኮ አይደለም። እና ከማን ነው? እና ከማን ነው? እሺ ከማን ነው? ከሙሹ ነው። አንተ ዝም በልሽ ሳታረጋግጣ ትናገር። አንተ ውሻ! እኔ ምን አውቃለሁ ጋሼ? እና ራሷ ተናግራለች። እና እሷ ባለችው ነው እንዴ? እና ከኔ ነው ወይ ንገረኝ። አሁን አጭር ነገር አብረህ ተኝተሃል አልተኛህም ነው ጥያቄ። እንዴ ጋሼ በኮንዶም እኮ ነው ያደረኩት። ወየው ጉዴ! እሺ ታዲያ እንዴት አረገዘች? እኔ ምን አውቃለሁ? ቆይ እሺ ልጅቷ እንዴት ያንተ ነው ትላለች? ያንተ ካልሆነ ካንተ ምን አለ? ምን ፈልጋ? አንተ እኮ ከኔ ምን ፈልጋ? ተናገር እንጂ። የሰለሞን መሸኛ ዕለት ፓርቲው ላይ ማታ
ከህሊና ጋር መታ እንደውም ምነው አይላቀቁም ወይ ምናምን እያልን ጥግ ላይ አልላቀቅ ብለው እንደውም ሁሌ ፋራ ነው የሚገጥመኝ። አሁን ገና አራዳ አገኘ ብለው ሲቀውጡ አልነበር እንዴ? አንቀን ዛት ኢዝ ዘ ቢጊኒንግ ጋሽ ዛት ኢዝ ዘ ቢጊኒንግ። ቆይ ሶሎሞን አሜሪካ ከሄደ ስንት ጊዜ ሆነው? ኦልሞስት 8 months። የምን መዘዝ? የ8 ወር የ8 ወር መዘዝ ሰማህ አይደል አንተ ውሻ። እኔ ደግሞ ቆይ ግድ የለም እደርስበት የለ አው ሰርቼ እደርስበታለሁ የሳቡን። ቆይ የዛሬ የባታ ማርያም ዕለት እቁብ ነበረኝ። እቁብ ከፈልኩ። እቁብ ከፍዬ የሰለሞን ሽኝት አሜሪካ ሊሄድ ነውና መዋጮ አላችሁ ሂሳብ ተናጋ። ይሄ ነው ካንተ አይደለም አንተ ውሻ እንዲያውም አንድ ነገር ልንገርህ ከአንተና ከዚህ ከሙሹ አናት ላይ አልወርድም። የኃይሌን ነገር እንግዲህ ጨርሻለሁ። ይሄ ነው አንተ ውሻ። እኔ ምንድነው ቆይ ግድ የለም ምንድነው ማንም አረገዝኩ ባለ ቁጥር እያመንክ እየመጣ ነኝ እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለሁ እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሪው ስሞት አታልቅ። ተሰማኝ በእውነት ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጸጽቻለሁ። ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ። አንተ ውሻ አሁን ለምን እንዳለቀስክ ይገባኛል። እችኛዋ እንዴት በጣም መለጠች ብሎ ጠጥቶ አረ መድኃኒዓለም ያለ የዚህ ሰው ሁሉ ህይወት አያሳዝንሽም? አያሳዝነኝም። ፍቅረኛ ከባርነት ላውጣህ እያለች ቆዳና አዋደህ የበቀሉ አካል ሆንክ እንጂ እኮ አንተን አይመለከትም ነበር። በእኔ ምክንያት እኮ ነው አምኖሽ ማስረጃዎችን በሙሉ የሰጠሽ። ምን ይገርማል ታዲያ? በአንተ ምክንያት ሲያምኑኝ በዘሪው ምክንያት ደግሞ ተካዱ አለቀ። ይኸውልሽ ይሄ ሰውዬ እኮ አለቃችን እንጂ አባታችን አይደል። አባትማ ሊሆናችሁ አይችሉም እንጂ ቀድሞ ነገር የእናንተ ቢጤ ፍንዳታ ስለሆነ አይደል እንደናንተ ስትክዱ እሱም አብሮ የሚክደው። እሺ እሱ አሁን ምን ያድርግ እስቲ? አሁን እያወራ ያለሁት ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም። ይገባሃል? የዲቃላ ጉዳይ ምናምን የሚሉት አለቃችሁም ሆነ እናንተ ቢያንስ በዚህ ሰሞን የዘሪውን ልጅ ስለተሸከመችው ሴት ታስባላችሁ። ገባ? ሄሎ ደግሞ አንተ ማን ነህ? ቴዲ ነኝ። እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት ፈልጊው? ምንድን ነው የምትለው? ዚስ ኢዝ ቴሮሪዝም። እሺ እንኳን አንተ ባንቺ ራስ ጉዳይ ተለማምጠሽ አላበዛሽም? አንቺ ምን አሳፍርሽ እንዴ? መንደራሽ ትመስላለች። በእናትህ ብር ላይ ራስ ምንድን ነው ዘጋችሁ? ቆየችሁ ሲጀመር ክስ ስንጀምር ማርታ ትረዳችኋለች ብለሽ ሰነዱ ሊሰጣት የቻለው ባንቺ የተነሳ ይሄ ሰነድ ለባለቤቱ መመለስ አለበት። እኔ እናንተ አንድ ጊዜ በዚህ ጉዳይ ላይ ስላወራን ብቻ በየጊዜው እየመጣህ እኔን መጨቅጨቅ ያለብህ አይመስለኝም። ጉዶሽ በጣም ይቅርታ ማየት ነበረብኝ። ሶሪ በጣም ይቅርታ ማየት ነበረብኝ። ችግር የለውም። ያንተ በጣም ተጎዳህ። ኦኬ ምንም ማለት ነው። ባይ ዘ ዌይ ሳይሽ ቶክሲዶ የሚለውን ፊልም አስታወሽኝ። The fast food smelling is coming to my nose. I got it. መነጽር
የኔ መነጽር ከሌላው ሰው ይለኛል? ኖ ሳይሆን ብዙ ጊዜ መነጽር የሴት ልጅን ውበት ስለሚደብቅ ነው። እንጂ አላውቅም ነበር እባክህ። ዛሬ እናቴ እንዴት የሚጣፍጥ ምግብ መሰለህ የቋጠረችልኝ ነው። እሱ ነው መብላት ያለብኝ። ለዛ የእናትሽ ዛሬ ይቅርና ከኔ ጋር አንዳንድ ነገሮችን ለማውራት ስለፈለኩ ነው። ችግር የለውም እኮ ከኔ ጋር የኔ ምሳ አብረን መብላት ትችላለህ። ፈቃደኛ ከሆንክ ማለት ነው። በቃ ኢትስ ኦኬ። እሺ ሶሪ ዛሬ ስለማልችል ነው። ኦኬ ችግር የለም። ባይ ኦኬ አልማገላችሁት ልጅቷስ የእናቷን ምግብ ካልሆነ አልበላ ማለት ዝም ብለህ ለቃት መጣል እንዴ? ገና የእናቷን ጡት መሽጣት ተጨረሰች። እስቲ ጓዳው ምግብ አማፈልገው በእናትህ የት አባቱ አደረገችው? በእናትህ ስማ አንተ ዝም ብለህ ትበላለህ እንዴ? ኧረ ፈልግ በእናትህ። ምነው እየፈለግኩ አይደል? ሆደ ነው እቺ ሜዳለች ሜሮኒቷ ሞዴል ናት እንዴ? ቶና ሜሮኒኛ አረ ሶኖፕቲክስ ይሄ መስሪያ ቤታችሁ ዩኒፎርም ነው። የማርታ ጓደኛ ነሽ? አንድ ጊዜ ተገናኝተን ነበር። አታስታውሽኝ ይሆናል ምናልባት። አላስታውስኩም። ታዲያ አሁን ምን ልርዳት? ማርታን ፈልጌ ነበረ። እኔ ግን ከማዕከላችን አንድ የምትወደው ሰው ያለ ይመስለኛል። ለምን እንድትመርጥ እድል አልሰጣትም? ብራቮ ጥሩ አመሰግናለሁ። በጣም ጊዜ ልስጥልኝ። አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ እሺ እሺ። አመሰግናለሁ በጣም ምንድን ነው? አውጣጅን ጭራሽ እያሻሸ ወደ ተሻለ እንቅልፍ ደረጃ ታሸጋግራለህ። ይኸው አይደል እያልኩለት ነው። እኔ ቴክ ኬር አደርጋለሁ። ማዳምጠኝ ልጅቷ ግን አልጠፋ እንጨት በዚህኛ ጋር ዝም ብላ ትመላለሳለች። አንቺ ችሎታማ ምን እንደገና አንተ ሌላ ነገር ታወራለህ እንዴ? አንተ ተቻለ አሁን ደግሞ የኔ እናት ጸብ ጀመረ። ምን የሚያደርጉ ዘላቂ ሰላም ማሰብ ማምጣት ያለ እንዴ? ቀጮ አንቺ ካልገባሽ ነገር አለ። ጠጁ ናቱ ነው ማለት እሷ የፈለገችውን ሰው ትምረጥ። ምንድን ነው? ቆይ ልጅቷ ስትመርጥ እንዴት ነው? እንደ በጎ ገባችን ላታችንን ሴት እኮ ነች። ከኛ መሀል ተሰብስበን መረጭ ስንላት እንዴት ነው የምትመርጠው? አንድ ነገር ልንገራችሁ። እኔ ግን ይሄ ትምረጥ ምናምን የሚባለው ነገር ምንም አልጣም። ግድ ነው። ይኸውላችሁ ሴቶች ካላረገዙ ፍቅራቸውን አይገልጹም። እና ጥያቄ ላስረግዝም። ይኸውላችሁ በዚች ልጅ የተነሳ እናንተ መሀል ምንም ሰላም ሊፈጠር አይቻልም። ስለዚህ ለእናንተው ደህንነት ሲባል ቀጮ ይህን የምርጫ ሁኔታ አንቺ ታስተካክያለሽ። ለእናንተው ሰላም ሲባል ስለዚህ ልጅቷ እኮ ዝም ብለን በቃ ነው ምርጫውን ያካሂዳሉ። በተመረጠው ሰው ላይ ግን እያንዳንዳችሁ ድጋፍ እንጂ ተቃውሞ ብታቀርቡ ይሄ ግሩፕ ይበተናል። ወደሽም ጠላሽም ዘገር ሊዝማይ አይስ ለመሆኑ ምን ብለሽ ቀጠልሻል? በቃ ለሆነ ጉዳይ ፈልጌሽ ነው አልኳት። እሺ አለች። እሷማ መጠርጠሩ አይቀርም። በቃ አጠረጥረኝ። ወይ ዛሬ ሰው እንደ ከብት ሲመረጥ ለማየት ልምጣ። እኔ አስመራጭ አንተ ታዛቢ። ስማ በቃ ስትሪ ወጣበት ተመረጥ እንዴ?
ሰላም ነው? ለምን እንደፈለጋችሁኝ ለማጓጓቻለሁ። አላደር ሰው ፈልጋለሁ ሲባል መጓጓቱ አይቀርም። የናያት ምን እንዳለችኝ ታውቃለህ? እንትኔ ባቡር የተሰራው ዲዛይኑ ከእባብ ነው። አይገርም? የሚያስቁና የሚያስለቅሰው ነው ያቦ። እኔ ብቻ ነኝ የገረመኝ ማለት ነው። ወይስ ስለ እባብ ታወራለህ? ስኔክ አምሮ ነው። ሌሎቻችሁ ቁጭ በሉ። አንተ ብቻ ነው ፕሊስ አምሮ፣ በዚህ ሁኔታ ትተኛት። እውነቴን ነው የነገርኩህ። ምንድን ነው እውነቱ? እንደማፈቅረው አውቆ ሊረዳኝ የመጣ መስሎኝ። ወይኔ በገዛ እጃችን ቅስማችንን ስብርብሩን አወጣን አይደል? እኔ እኮ ያልገባኝ ነገር አምሮ እኮ ልክ አልወድም የተባለ ነው የመሰለው። እስቲ ዝም በል አንተ። ደህና አደራችሁ። እግዚአብሔር ለእናንተ ሲል አነጋው። ስራ ጥሩ ነው፣ እየሰራችሁ ነው፣ ደህና ነው። እስቲ ፋይሌን ስጡኝ። ኧረ ፋይሌን ስጡኝ። ወይኔ ሰውየው፣ ወይኔ እኔ እኮ አባቶቹ ግድ የለም እንደፈለጋችሁ ነው እናንተ። ችግርና ልጅ ስለምትፈጥሩልኝ ምንም ችግር የለም። ግርም የሚለኝ ግን ያንተ ነው፣ ያንተኛው ያንተ አምሮ። ጋሽ ትንሽ ጊዜ ብቻ ታገሰ። እስከ መቼ ነው የምታገሰው? ያው ሁላችንም እኮ የተሻለንን ሁሉ እያደረግን ነው። ዝም አላለም። አምሮ እንቅልፍ አጣሁባችሁ እኮ፣ እንቅልፍ አጣሁ እኮ። አሁን እውነቴን ነው። ደህና አደርክ ከምትሉኝ ጋሼ ደህና ዋልክ ብትሉኝ ይሻለኝ ነበር። እናንተ እኮ ትናንትና እያላችሁ ስታወሩ እኔ እኮ ቅድም ብዬ ነው ማወራው። ምክንያቱም አልተኛሁማ። ኧረ ቴድሮስ፣ ኧረ ስለፈጠረ አምላክ፣ ኧረ እባካችሁ ክትከታውን አስሙልኝ። ቴድሮስ እኔ በብርጭቆ ወረቀት እኮ ነው እያሸ ያንተ ብርጭቆ ወረቀት ቢሆን ይረብሸኛል እንጂ ምንድን ነው የት ምን እንታዘዝ? አምሮ አንዴ ላናግር እችላለሁ? መፈቀርን ልትከላከል አትችልም። ምክንያቱም ምንም ያንተን ፍቅር መከላከል ስላልቻልኩ። የሆነ ነገር ሸምድደሽ የመጣሽ ነው የምትመስለው። እንደዛማ ቢሆን የበለጠ ፍቅሬን ይገልጽልሃል እንጂ የሚያስነውር አይመስለኝም። እኔ ጓደኛለች ባይኖርህ ነው የሚገርም። እና ታዲያ እኔና አንቺ አብረን እንደማንሆን የሚነግርሽ ሌላ ሰው የሚያስፈልግ አይመስለኝም። ስላንተ በማሰብ ብዙ ጊዜ አሳልፌያለሁ። የፍቅሬን ጥልቀት ለመግለጽ ብዙ ጊዜያቶች የሚበቁኝ አይመስለኝም። እኔ አልሆንሽም። እሱም መገመት ይከብዳል። እኔ እንጃ፣ ምንም አዲስ ነገር የሚፈጠር አይመስለኝም። አዲስም ባይሆን የሚፈጠር ነገር ይኖራል። ምን? መጀመሪያ ከሴጋ ያየው ጊዜ ራሴን ላጠፋ ነበር። ምን እያልሽ ነው? ደም ስሬን በምላጭ ልበጥሰው ሳስብ ውስጤ ፍቅርሽን ሳትነግሪ ሳትገልጭለት ሲለኝ ላናግረው መጣ። እንዴ እኔ የምትሆን ለማመን ትንሽ ይከብደኛል። በእኔ ምክንያት ህይወትሽን ማጣት ያለብሽ አይመስለኝም። እኔ አንድ ተራ ሰው ነኝ። ነገ ከኔ የተሻለ ሰው ማፍቀር ትችያለሽ። ለእኔ ተራ ሰው ብትሆን ኖሮ ነገ ልደቴን ለማክበር ባላስፈለግከኝ ነበር። አንተ ካለ መፈጠር ያስደስተኛል፣ ከሌለ ደግሞ መፈጠሪ ከንቱ ሆኖ ይገኛል። ስለዚህ በተወለድኩበት ቀን ሞታ። ኧረ በስመ አብ በይ። እንዴ ስሞት ደግሞ ብቻዬን እንዳይመስል አንተንም አፈቅራታለሁ የምትላትንም ሴት ጨምሮ። አብደሻል እንዴ? በአንተ? አዎ። አሁን ሌላ ምንም ጥያቄና መልስ የለውም። ነገ ልደቴ ላይ ትገኛለህ አትገኝም? ኧረ መጣላት አለ። ኧረ እንደው ልጆቼ ነገር እኔ እንደው በእውኔ ነው በህልሜ ነው እየሆነ ያለው ነገር? ኧረ በእውን ነው ጋሽ። አይመስለኝም። ትናንትና እንቅልፌን ስላልተኛው እየቃዠው መሆን አለበት። እንዴ ራሴን አጠፋለሁ እኮ አለች። ኧረ በእናታችሁ የሆነ ነገር መደረግ አለበት። አጣር ቀጠን ያለ ትእዛዝ እኮ አስተላልፋ ነው ሄደችው። እውነቴን ነው የምልህ አእምሮ ያቺ ቴድሮስን እዚህ ግንባሩ ላይ በጣም ሲያመታችው በጣም ያንቆራጠጠች
እዛ ተይሲያል ነበር። ከፈለገው መንገድ ይሁን እቺ ልጅ እኔ መጥላት መቻል አለበት። ይሄ ልጅ ያለው እውነቱን ነው። እቺ ልጅ አእምሮ መጥላት አለባት። አለዛ እንደ ራሷን ገላ ይሄ ልጅ እኮ ቃሊቲ መውረዱ ነው እንዴ? ወይኔ እኮ ገባ ማለት ነው። ታንክ ዩ ሎርድ ጂሰስ ክራይስት። ልጅቷ እኔን ስላወደደችኝ እግዚአብሔርን አመሰግናለሁ። ዘ ሴም ቱ ሂም እንዴ አልጠጁ እኔንም ምን ነው መድኃኒዓለም ይችን ያንተ ባረግልኝ ኖሮ አስርግሽ ዞር እላለሁ ስድ እንደው ተከታተላ በሆነ ነገር አና አትጥልልኝ ነበር። ተብቻ ገላግል ዘር ከርሳ ነበር። የወንዶች ጉዳይ በዚህ ልጅ የራሱን እርምጃ መውሰድ መቻል አለበት። አሁን ዳይ ሁሉም ደስ በቃ ሰብሰብ ሁለት ሶስት የወንዶች ጉዳይ የራሳችሁ ጉዳይ አይ ሌባ ራሴው ነሽና ልሞክር ላነቃሽ እርቀሽ ካሳቢ ተሻንቀላፋሽ ላይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበረ አስጨነኩሽ እኔ አትላቀት ማርሴል ትወልዳለች። ኦኬ ምንድነው እኛ ለዚህ ነው 77 ብር እንትን መድቤ ለሌለ ጭራሽ ከኪራይ ነው ብለህ ልታሰድበን ነው። ታርሰም መልካም ልደት ይሁንልሽ። አእምሮ ማለት በነገራችን ላይ የመጨረሻ ሴልፊሽ ነው። ኦልሞስት ክሬዚ ቤው ችን አለመቻ ይሻት ነው እንደዚህ ውሳኔ የምትወስኙ። ዘርሽን እንኳን ሳትጠቂ ህይወትሽን ማሳለፍ ያለብሽ አይመስለኝም። አእምሮ እንደምታውቂው ለሴት ልጅ ክብር የለው። ወንዶቹን በሙሉ በመኪና ጭኖ ዳገቱ ላይ ሲደርስ ነው ይኖራጅ ይለኛል። ጠጡ በእናታችሁ ምን ይጣላችሁ? ያው አለ እየተጣጣን ወይኔ ጉዴ በእናት በጣም ይቅርታ። ምንድነው የአእምሮ ጻም ጥጦ ይዤ መጣሁኝ። ይቅርታ አስቤበታለሁ። ምንድነው አውቄ አይደለማ። ምንድነው አንተ ማንዴ ሰው ፊት የሚወራና የማይወራ አትለይም። ምንድነው የምትለው አንተ? በቃ ገጠመኝ ነው። እርጉዝ ስለሆንኩ ነው። እርጉዝ እንኳን አትመስይ። ወፍራም ስለሆንኩ አያስታውቅም። ካምሮ ነው ያረገዝኩት። እሺ በቃ አረፍ በይ። ቆንጆ ልጅ እንደሆነች ታውቂያለሽ። እና በዚህ ቁንጅናሽ ላይ በጣም እንድንደሰት ልጅ ባትወልጂ አሪፍ ነው። አይደል? ማለቴ መሀል ብትሆኝ ተቀምጠን ብንጫወት አይሻልም? በጣም የምታደንቂኝ ይመስለኝ። በምን ራስሽን ልታጠፊ የምትችይ ሰው እንደሆንሽ ያወቅኩ አንድ ክፍል ውስጥ ከአንቺ ጋር በመገኘት።
አብረን እስካለን ድረስ እንኳን አታስብ። አንቺን ህይወት ለማቆየት ደም ቢሆን ያለምንም ቅድመ ሁኔታ ለግስሽ ነበር። ፍቅር ሰጥቼ ግን ላድንሽ አልችልም። እኔ ራሴ የምታመመው ሌላ የራሴ ህመም አለ። ምን ሆንሽ? ስማ ተደፍረናል፣ ተንቀናል፣ ብታምንም ባታምንም በቁም ሞተናል። እንዴ ወይኔ ጉዴ በእናትህ በጣም ይቅርታ። ያምሮ ጻም ጥጦሽ የመጣው ታስብበታለሁ። አውቄ አይደለም። አንተ በጣም ይገርም። ለልጅ ቅያሬ ጥጦ እንኳን አልገዛም ዛሬ። ለሜሮ ምን ትመኝላታለህ? እኔ ትንሽም ብትሆን ማለቴ እያደረች ብታንስም የራሴ ህሊና አለች። የሰው አእምሮ የሰው እንደ ራስ አእምሮ ተማምኖበት ሊያውሉትና ሊያሳድሩት አይችሉም። ዱቄት እስከሚሆን ነው። አንተ ዝም ብለህ አቅፈህ ያዝ ሙቀጫው። አይዞሽ ወይ በቃ ማን ነው? ነይ ክፈቺ። ኧረ ማን ነው? ማን ነው? ማርታ አለች ክፍል ላይሽ ነው የመጣሁት። ገብቶኛል። ያለቃውን ሰነድ ፈልገህ ነው አይደል የመጣው? አይደለም ማርታ፣ የልጅ ፍቅር ነው ያመጣኝ። ያረገዝኩት ልጅ እኮ ያንተ አይደለም እንዴ? የኔ ነው እንጂ። እንዴት እርግጠኛ ሆንክ? ይኸውልሽ ማርታ፣ በወቅቱ እኔና አንቺን ሳያግባባን የቆየው ነገር እኔ በኮንዶም እንዳደረግን ሳውቅ፣ አንቺ ግን እኩለ ሌሊት ላይ ያለ ኮንዶም ማድረጋችንን ጭምር ታውቂ ነበር። በቃ በወቅቱ ላስታውስ አልቻልኩም። ነው ምን የሚያስታውስ ነገር መጣ? ልጅ ለመውለድ መፈለግሽን ካወቅኩ በኋላ የልጁ አባት ከመሆኑ ውጭ ለእኔ የምትነግሪበት ምንም ምክንያት እንደሌለሽ ተረዳው። ከዛ በፊት ምንም አይነት የፍቅር ግንኙነት ሳይኖረን በአንድ ቀን ፓርቲ ላይ ስላወጣኝስ ንቀት አላደረብህም? ብንቅሽ አሁን እመጣ ነበር። አንድ ነገር ግን እወቅ፣ ያረገዝኩት ልጅ እንጂ እኔ አንተ አይደለሁም። ምን ነው አቶ ከተማ እረከቦቴን ቁጭ አሁኗን እረከቦቴን እና ድርጅት ላይ ረከቦት ወንዶ አደፋፈርሽ እንዴ ባለፈው ለአንተ ሰራተኛ ማደል እንደ ሰጠው አይደለም ስተት እንዳይሆን። አይ አንተ እየዘጋህ እየጠፋህ እኔ በሳህል ላይ ነው ቡና እያፈላሁ የምጠጣው። እኔም አለቅም ይኸው እስከ ላይኛው ጫፍ ነው ማደርስ። ረከቦት ላይኛው ጫፍ። እሺ ሄሎ ህሊና እንዴት ነሽ? ተፈጠረ አዲስ ነገር ላገኘው አልቻልኩም። ስልኩንም አያነሳም። እሺ በተቻለ ፍጥነት አግኝና ሀሳቡን ጠይቅ። ታሸገ እና እንደው ዕቃ እዛው ታሽጎ እና ዕቃው አብሮ ታሸገ ትንሽ እሱ ነው እንጂ ምን ቸስቅ። አቶ ከተማ
በዚህ ዕቃ ምክንያት ከባለቤቴ ጋር እንድትጣላው ብነግሮት ምን ይመስሉት? እኔ ልጣላ? እኔ ከባለቤቴ ጋር ልጣላ? ምን ችግር የለም። በምን እንደምቀበሉት እኔ አውቃለሁ። ለምንድን ነው እንደሱ የምትሆነው አንተ ግን? እንዴ ወንዶሰል ለምን እንደሱ ትሆናለህ? ምንድን ነው እንዴ? ያው ከደናቶቹ ጋር አሁን ያቶ ወንዶሰል እንዴ። እሺ ምን ፈልገሽ ነው ደግሞ አንቺ? አምሯል? የለም አልገባም። ቢገባማ ታዩ ነበር። ስልኩን ማያነሳ ደጋግመሽ ሞክሪለት፣ ማንሳቱ አይቀርም። ቆይ የኔት እንደ አንድ ጥያቄ ልጠይቅሽ ስሞትልሽ የኔ ልጅ እንደ አፈር ስሆንልሽ ባለፈው እሞታለሁ ብለሽኝ ነበር። እንዴት ነው ለመሞት ያሰብሽው? እሱ ብቻ እንደ የኔ ልጅ። ኧረ እኔ ማንም ራሱ እንዲያጠፋ አልመክርም። መሞቱን ታውሽው እንዴ? ትቼዋለሁ። በዛሬ ጊዜ ለምን? ቢያንስ ከአምሮ ጋር መግባባት ችያለሁ። እኔ ግን በእርጉዝ ምክንያት ከዓለም ሕዝብ ጋር መግባባት አልቻልኩም። እኔ አልቻልኩም። እኔ መሞት አለብኝ። እንዴ ጋሼ፣ እንዴ ለልጆቹ እንዲሆነ አንተ ኑርላቸው እንጂ ምን ሆነ? ለነሱም ቢሆን ድፍት ብዬላቸው ችግሩ ከስር መሰረቱ ቢለምዱት ነው ጥሩ። እኔ ያሉበት ድረስ ሄጄ እግራቸው ላይ ወድቄ ለምናቸዋለሁ። እኛ ምን ለምናቸዋለን? አይዞ ጋሼ፣ በቃ አይዞ ጋሼ። አለቃችሁ እኮ አንተ ጋር የሚሰራው ልጄ ትምህርቷን እንኳን ሳጨርስ መሰንበቻው አድርጓት ሲያበቃ ጭራሽ ልጁ እኔ ሊሆን አይችልም አለ። እስቲ እሷም ሆዷ ሳይገፋ እኔም ደግሞ የሰፈሩ ሰው መጠቋቋሚያ ሳልሆን በፊት ሽማግሌ ልኮ ጉዳያችንን መስመር እናስይዘው። ምናልባች ደግሞ እኔ መናደድንም ሰምቶት ሆነ የልጄ ዕድሏ መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔ ነው እንጂ የልጅ አቅፎ መሳሙን ጠልቼው አይደለም ብለህ ንገር ብየው ይህን ሁሉ ተናግሬ ሳልጨርስ እሱ ልማዱ ነው አይልም። ታዲያ እንዲህ ማለቱ ያንተ ልጅ ከማትበልጣለች ማለቱ አይደለም። እኔ ይበይን ደግሞ የኔ ልጅ ከማንም እንደምትበልጥ ካላሳየሁት አርማጭሆ አልተወለድኩም። ዝም በለው አጎቴ፣ ያ ወጣቴ ተደብቆ አይቀርም። ወንድሙ የለም ብሎ አይደለ? እኔ ደግሞ እሱን አንገቱን ሳልቆረምመው ከዚህ ሰፈር አልሄድም። እንደው አባባ ልጆች ታሉት መቼስ መተዳደሪያችን ተውኝ እኮ ነው የምላችሁ እናንተ ሰዎች ተውኝ በቃ። እሱ ይቅር በሉ። እሱ ለመድኃኒዓለም አይገባም። የለም ተነስ እናቴ ደፋሽው። ማን ጌታ መሰለኝ ሂድ እስኪ ሞል በልተህ ወይ ጣሪ። እባክዎት አባባ፣ በእርሱ ስር የምንተዳደር በሙሉ ስራ ፈተን ችግር ላይ እንገኛለን እና እባክዎትን እንዴ እኔ ምን አድርግ ነው የምትሉኝ እናንተ? እኔ ነገርኳችሁ እኮ እሱ ለእኔ መከራ እየደገሰልኝ እዚች ቤት ሰርቶ እንጀራ በልቶ አያድርም። ምን አይነት ነገር ነው? እንደው አባባ እባክዎት ይኸውልዎት እንዴት አሁን እኛ ስራ ይዘን ቢያንስ ቤተሰባችንን ከሀሳብ እናድናለን ስንል እንደገና ተመልሰን የቤተሰቦቻችን እጅ ላይ ወደቀ። እባክዎት እንደው መቼም አሁን ህይወታችን በእርሶ እጅ ላይ ብቻ ትገኛለች። እባክዎ እርሶ የልጆች አባት ነዎት፣ ልጆች አሉት። እባክዎት እንዴት ዳገባው ወበዝ፣ እንዴት ዳገባው፣ እንዴት ባረግ ይሻለኛል። አህያ ለአህያ ቢራገጥ ሳሩ ነው አሉ የሚጎዳ። እናንተ መሆናችሁን ባቅ ያውን በማሬት ጉዳይ ከበራ አላስገባችሁም ነበር። እስቲ ቆይ በቃ ቆይ ጌታ መሰለኝ ልጅ ያዙ እስቲ ቆይ ለሊት ጥሬ ነው። ማነህ ጌታ መሰለኝ? እስቲ ጥሬ አንጣላቸው ቶሎ በል። አያችሁልኝ አይደል? ይሄን ወጠብሻ እንዴት ነው ሲታዩት? እንደው ቢጠምዱት አያርስም? ያርሳል አይደለም እንዴ? አዎ እኔም እንደናንተ አለቃ በሆን ኖሮ እንደ ገብስ ነበር እንዲህ የማሳሸው፣ ግን አይደለሁም። ምን ይበይን ምክንያቱስ ወልጃለሁ። የወለደ ሰው ደግሞ እንኳን በእንደናንተ አይነቱ ሰርተን እንብላ ሰርተን ቤተሰቦቻችንን እንደጉም በሚል ልጅ ቀርቶ ለሰፈር ወበከንቱ የሚጨክን አንጀት የለኝም። እውነቴን ነው የምላችሁ። እኔ ይበይን እንደው በደግነቱም እንደው ታወቅኩበት ነው። በክፋትም ለመጣብኝ ደግሞ አልቤን ምንሽሬን ወልውዬ
ጫካ ገባለሁ እንጂ እጄን አንከርፌ የምሰጥ ጎበዝ አይደለሁም። አዎ ማነህ ጌታ መሳይ? ና እነዚህ ልጆች ያወጣልኝ። ያልሞተ ሰው ለምንድን ነው ስልክ ማታነሳው? ያንቺም መርዶ እንዳልሰማ እና በሞት ማትቀብረኝም ማለት ነው? ቆየን እኮ ከቀበርንሽ። ከየት አገኘው? አላማሽ ምንድን ነው? አልገባኝም። በጣም አዝናለሁ ህሊና፣ ምንም ማድረግ አልቻልኩም። ሁኔታው ግን እንዴት ነው? ምን አለ? ጓደኛዋ ከሆንሽ ህሊና ሞኝ መሆኗን ንገሪያት፣ አትደብቂላት ነው። በቃ እንገናኛለን። ቻው። እኔ እኮ አብረሽ ይመስልሽ። ቼልሲ እንቀማለን። እኔ እኮ አብረሽ ይመስልሽ። እንቀማለን። ቻው። በቃ እንገናኛለን። ያው ይሄ ዲዛይን እንደምታየው እንግዲህ የኔ የስራ ባህሪ ሆኖ በየዕለቱ በየማይክሮ ሰከንድ የተለያዩ የፈርኒቸር ዌብሳይቶችን የማገላበጥ ልምድ አለኝ። ይህንም ቲቪ ስታንድ ከዛው ነው ያገኘሁት። ምልሽ ወደ አንቺ ቢሮ ከመምጣት በፊት መጨረሻ ላይ ያየሁት ይህን ዲዛይን ነው። ከዚህ በኋላ እንግዲህ ወጣም አይመስለኝም። ግን ሞር ለምን ሻይ እየጠጣን ለምን አንጫወት? ይቅርታ ሲፈልግ ሰላም እንዴ? መነጽር ፈልጌ ነበር የመጣሁት። ከመቼ አይኔ ማየት ስላልቻለ የተጨናበሱ የተቸገርኩኝ መነጽር ካለሽ ቼክ ብታደርጊ። ቁጭ ለዚህ ነበር የመጣሁት። ታዲያ ይሻልሽ የስጋቱ ራብና ገዛው አጠገብ ስላለ እና እናንተ በስተርጅና መጥቼ አይኑ ተጎልጉሎ ከወጣ በኋላ ልምጣ እንዴ? በጊዜ ነው ቼክ ማድረግ ያለብኝ። እኔ እኮ ይኸውልሽ አዋዋል የኮምፒውተር ላይ ስለሆነ በአይን ህክምና ደግሞ የመጀመሪያ ህክምና፣ ማዕከላዊ ህክምና፣ ጨረሻ ህክምና ይባል ነገር አለ። ዝም ብለህ ዘው ብለህ አይገባም። የምግብ የማስመሰልከው ያለ ሐኪም ትእዛዝ መነጽር አንሳ ነገር ይባክሽ። ምን ሲገባል ባጭሩ ማን ይላችሁ ነው? እንዴ መጥሪ አድራሻችሁን ከበተናችሁት ወረቀት ላይ አግኝቼ ምን ነው ዘሩን ስላንተ ብዙ መጥፎ ነገር ሰምቻለሁ። ያ ሁሉ ግን እኔን አልጎዳኝም። እኔን የጎዳኝ አይዞሽ ባይ ማጣቴ ነው። አሁን እዚህ ስትጨቃጨቂ ሰው ማየት የለበትም። አልጨቀጨኩም እኮ እና ስራዬ ቦታ መተሽ ምን አድርግ ነው የምትይ? እሺ ይቅርታ፣ ግን ቢያንስ ፊት አትንሳኝ እባክህ። ይኸውልሽ በእናትሽ እኔ ምንም አላደርግልሽም። በእናትሽ በፈጠረሽ ተይኝ። በቃ ሁለተኛ አትምጪ እዚህ ምሽ ዘሩን እባክህ። ማለት ምን ሆንሽ? ሁልጊዜ የማለቅሰው በአንድ አይነት ምክንያት። እባክሽ አታልቅሽ። ማን ወዶ ያልቅሳል ብላችሁ ቅርታ አስጨነኳችኋል? አይ አይዟችሁ ከእንግዲህ አታልቅሱ። እንዴ ምን ልታደርጊ ነው? አደራ በራስሽ ላይ ምንም አይነት ነገር እንዳታደርጊ። ይሄ ቀን ያልፋል፣ ይለወጣል። ሞኝ ሴት እኮ አይደለሁም። ታስቡ። እሺ ቆይ አሁን እኛ የምንረዳሽ ነገር ካለ ንገሪና። አዎ እስቲ የምንረዳሽ ነገር ካለ ንገሪ። አንድ ነገር ብቻ አላስቸግራችሁ። እሺ ልጁ አድጎ አባቴ ማን ነው ማለቱ አይቀርም እና ለልጅ የሚነገረውን ታሪክን አታበላሸው በሉት። ይሄን ካላችሁ አንተ ግን ምን አይነት ጨካኝ ነህ? በእናትህ ምን ነው ልጅቷ እንዲያለቀሰች ትታት ስትመጣ ትንሽ አታሳዝንም? ኧረ እባክህ እኔ በአደባባይ ያስለቀስኩት አልሻል? ምን ለማለት ነው? ፋይል አምጣ ተብለህ ትናንት ከማርታ ጋር ተስማማና አፍን ትከፍታለህ እንዴ? እሺ
እንደውም ተው የራስ ጉዳይሽ። ቆይ ግን አንተ ልጁን ብታመም ምን ትሆናለህ? ለምን አተውኝም? በቃ ተውኝ። ሁል ጊዜ አንተ መፍትሄ መተው ብቻ። እኔ እኮ እዚህ ቤት ሁሌ ችግር የሚፈጠረው በአንተ የተነሳ ነው። ለምንድን ነው ግን አንድ እርምጃ የማይወሰደው? አንተ አላበዛውም እንዴ? እናንተ እኮ ያልገባችሁ አንድ ነገር አለ። እስቲ እንደው እስቲ አንተ ገብቶ እኛ ያልገባንን ነገር እስቲ እንደው አስረዳን እስቲ። በቃ እኔ በዚህ መንደር በኩል ካለፍኩኝ ያላረገዙ ሴቶች ካሉ ጠቅላላ ማርገዛቸው ነው። እኔ አሁንስ በትንፋሽ የሚረገዝ እየመሰለኝ። ስማ፣ እንዲህ አይነት የደከመ ምክንያት እያልክ አታውራሽ። እሺ ቆይ ቢያንስ ለጋሼ ብዬ እንኳን ልጁን አምኜ ብቀበል እኮ አባቷ በአስቸኳይ እንድንጋባ ነው የሚፈልጉት። እኔ ደግሞ በምን አቅሜ ነው እሷን ማገባው? ሄሎ ብቻ የወር አበባሽ የሚመጣው መቼ ነው? ሄሎ አበባ፣ ሄሎ አትክልት፣ ሄሎ የሻሾ፣ ሄሎ ተናኝ፣ ላቀች፣ ሄሎ ሰንዬ፣ ሄሎ ምስረ ከ18 እስከ 25 ይሄ ሁሉ ቀን ሌላ አበባ ተባልሽ? በአንቺ ቤት በጣም አሹፈሽ ሞተሻል። አላውቀውም ትላለች እናቷን። ይቅርታ ማዘን ያንተ መቼ ነው ትላለች። ጅል እንዴ! የማን ሕፃን ልጅ ነው የሚያለቅሰው? የእህቴ ልጅ ነው። እንዴት ነው ዘሪው? እስቲ 3 አድርገው፣ እንደውም 9 አድርገው። 9 አድርገው እኮ እንዴም 9 በቃ ይኸውልህ ካርቶን እናድርገው። በቃ እንኳ እንደ ማርያም ወይ አልከኝ። አሁን ሁሉ ምን አገባህ? አውጣው። እሺ ምን አገባኝ? አንተ የዚህ የቻልከው እሱ እኔ ምን አገባኝ? አይ እኔ ይኸው እኮ እንደማሁን ምን ታድርገው? ምን አገባኝ? እኔ ምናምን ሲሪየስ ምንም ደስ ይላል። ሰዎች ንፋስ ለመቀበል ብሎ ከቤታቸው ሲወጡ በጣም ነበር የሚገርመኝ። እስኪ አስቢ፣ በእግዚአብሔር አንድ ድንቅ የሚል ሕፃን ልጅ ደግሞ ሲጨመርበት እንዴት እናምራ! ምን እንዴ! አረ አንቺ ወደታች ጫነኛል ታውቃለህ? በቃ ብዙ አታወሪበታ። እኔ የምልሽ የጋሽን ሰነድ ለምንድን ነው የማትመልሽለት? አንተ ከቆይታ ብዛት ሰነዱን አገኘዋለሁ ብለህ አስበህ ከሆነ አትሳሳት። መቼም አታገኘው። የአባቴን ቀን ይስጠኛል። ግን አንድ ጥያቄ ልጠይቅሽ። በወቅቱ ከኔ ጋር ስላልተስማማን የልጅቷ ቁስል የተሰማሽና ለእሷ የተጨነቅሽው ወይስ ሰብአዊነት ተሰምቶሽ ነው? ይህንን ግን ስለ እውነት ብለሽ እንድትመልሽ እንፈልጋለን። ከባድ ጥያቄ እኮ አይደለም የጠየቀኝ። አዎ ስላረገዝኩ ነው የእሷ ቁስል ሰርጾ የተሰማኝ። እሳቸው አርግዘው የእሷን ጭንቀት ለመረዳት ወንዶ ነው ስለማይችሉ ጠቅላላ ሰነዳቸው ጠፍቶ የሚያደርጉትን ሲያጡ ያኔ ከችግሯም ከጭንቀቷም ተስፋ ከመቁረጧም ትንሽ እየገባቸው የነፍሰ ጡሯ ችግር የእሳቸው እንደሆነ ይሰማቸዋል። ባይገርም በእርግዝና ዘመኔ ቁም ነገር ሰራው ብዬ የተደሰትኩበት ሰዓት ነው። እሺ ይህ ሰውዬ ንብረቱ መመለስና በከፈለው የቤት ኪራይ ግዴታ መጠቀም እኮ አለበት። የልጁም አባት ልጁን ማመንና ልጅቷን ከአእምሮ ጭንቀት ማዳን አለበት። የሚወለደውም ልጅ ጤነኛ መሆን አለበት። ያ ሲሆን ሰነዳቸው በእጃቸው ይገባል። ከዚህ ውጭ ግን አታስብ፣ ፈጽሞ የሚለወጥ ነገር አይኖርም። አረ ወይኔ ጉዴ! አረ ወይስ እግሬ ዘርጋለኝ። ቶሎ በእናትህ ቶሎ በል። ወይኔ 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 ወይኔ! የማርታ ቤተሰቦች እንኳን ደስ ያላችሁ። ማርታ በሰላም ተገላገላለች። ሴት ልጅ ወልዳለች።
በእናታችሁ አታምርም? በእግዚአብሔር እንዴት ቃጮ እዚህ ጋር ምናምን እንዴት ናዚና አሁንማ እኮ ገባንበት። እንዴት ነው ማንኪያ እስቲ ልገኝ አንቺ ልትገባበት ነው እንዴ? እና ምን ንግግር ይደረጋል እንዴ? ታዲያ ከቀረበ በኋላ ምንድን ነው? ብሉ ልጆች ብሉ። ተከፍ ብላችሁ እንድትበሉልኝ ነው የምፈልገው። የወለዱት ሲሳም የሰሩት ሲበላ አቤት ደስ ሲል ብሉ። ዛሬ የደስታ ቀን ነው ልጆቼ። ልጅ አሳየችኝ። ለዚህ ወግ ማረጋ በቃችኝ። ተመስገን። እንኳን ደስ አላችሁ። በአምላካችሁ ፍቅርና ገንፎ በትኩሱ ያነሰ ነገር ሁሉ ይጨመራል። አስተናግድ። እሺ ያምከባለ ባንዴ በተኛው ተናደ ማለት ብሎ ዳንስ ነገር አንቺ እዚህ ነሽ? አዎ በቃ ያው እሱማ እዚሁ እየታረሰ ነው መኖር ያለበት። ስማ ልጅ ግን እንዴት ነው? ኧረ እኔ ገና ከሆኑ እንደዚህ ከሆነች ትንሽ አድርግ ስትለማ ስራ መስራቴን ምን እንጃ። አንተ ፋይል አንተ ተብላ እንደዚህ ተላከው መስጣት እንደ ባንዴ መስመጥ እኮ አይደለም ምንም ቢሆን ኃላፊነት አለብኝ። ልጄ እኮ ነች። ኧረ እባክህ እናንተም እንደማዘር ማይ ቻይልድ ኢዝ ማይ ላይፍ ነው ልትል ነው? ምን ማለት ነው? ከልጅ ውጭ ወደ ውጭ እንደማለት አንተ ፋይሉን አምጣ። ልጅ አትበላው። አንተ እውነት ፋይሉን እንዴት አደረከው? ያው ታውቀው አይደል እንዲያርሰውትም እግዚአብሔር ያው ትንሽ ጊዜ ስጡ። አንተ ምን ሆነሃል? እውነት ዘሪው ምን ሆነ? ምን ሆንኩኝ? ና አምጣው። ያዘ ይግረዘ ማናት ልጆች ቢላዋ ሄሎ መነጋገር እንችላለን? ለምን? እኔ እናንተን ስለሚመለከቱ ጉዳዮች። እኔና አንቺ የጋራ ጉዳይ እንዳለን አላምን። ከዚህ በፊት በነበሩት ነገሮች ላይ ማውራት አንችልም? ባለፈው የመጨረሻ ንግግራችን እንደሆነ ነግሬሻል። አንድ ነገር ልጨምርልሽ። ሁል ጊዜ የሄድሽ እየመሰልሽ ተመልሰሽ አትምጪ። ገና ስትሄጂ ተመልሰሽ እንደምትመጪ ያስታውቅብሽ። ሄሎ ምነው እኛ የምንውለድ ነው እንዴ ብትለው? አንተ ግን ምን ሆነሃል? ምንም አልሆንኩም። የሆነ ነገር መሆናል። ምንም አልሆንኩም። በቃ ገንፎ ነው ያፈዘዘው። አክስ በላት። ምናልባት ልጅ እንዲኖረው ተመኝቶ ሊሆን ይችላል። ታዲያ ዘሪውን የማመን እንጂ የልጅ ችግር እኮ የለበትም። ዝም አለ እኮ ዘሪው። እስቲ ከምር እናውራ። በቃ እኔ ልጅ ሲወለድ ቤተሰብ እንዲህ የሚሆን አይመስለኝም ነበር። ዘሪው ማለት እናናግራት። ጤና ይስጥልኝ። ጤና ይስጥልኝ ማለት ነው። እባክህን የማሌትን አድራሻ ፈልጌ ነበር። አንተ ማን ነህ? አይ እኔን እንኳን አታውቀኝም። የማሌትን አድራሻ ፈልጌ ነው። አንተ ዘሪውን አይደል? አዎ ነኝ፣ ግን አሁን የማሌትን አድራሻ ፈልጌ ነበር። ናና አግኛት። እባክህ የድብድብ ሱስ እንዳለብህ አውቃለሁ። እሺ ዘለዝልሃለሁ። አንተ ተደባዳቢ ነህ። በቃ ላይ ያለውን ጡንቻን ዘልዝለሽ ተውሽ። ማላገኛ አይምሰልህ። ሄሎ አፍ እንደከፈትካት አቀረ። እኔ ሌላ ሰው ነኝ። የማሌትን የምታስብላት ከሆነ አድራሻዋን ስጠን በእናትህ፣ ልንረዳት ፈልጋለሁ።
በእናትህ ተቀበል። እርግጠኛ ነሽ? አመጣዋለሁ። ምን እባክህ የዛሬ ልጅ ገና በ7 ወሩ ነው ካልመጣው እያለ የሚጣደፈው። አይ አረ 9 ወሩ ነው። 7 ወሩ ነው። 9 ወር ነው። 9 ወር ነው። ያማ እንዴ 7 ወር ነው። 9 ወር ስለሆነ እኮ ነው። አንተ ነህ እኔ ነኝ የማውቀው። ይሄ ነገር ብቻ በእኔ ተሳቦ እንደ ዶክተር እርግጠኛ ነህ? ዶክተር መስዬ ነው። እባክህ እዚህ የሞዛርት ስጋ ቤት ባለቤት ነኝ። አሁን ነው እኮ እዚህ ደውሎ የጠሩኝ። እንዴ ሞዛርት ሰላም ነህ ቄራ? እንዴት ነህ? እንዴት ነህ? አንተ ምንድን ነው አልበሙን ነው የታረከው? ምን እባክህ አሁንም አዲስ አልበም እዚሁ መጥቶ ምን እንዴ ሞዛርት እዚህ ሻኛና ሽንጥ የለ። ቆይ ማን ነግሮ ነው የመጣኸው? እርሶ እንዴት መጡ? ማን ነግሮ መጣህ? እርሶ እንዴት መጡ? ሰማ አሁን እንደወጉ እንደ ሰው ልጅ በሰርግ ድሪያት አግብታ ወልዳ ቢሆን ኖሮ አልሰማሁም ትል ነበር አይደለም? ዲቃላ ስለሆነ ግን ከኔም ቀድመህ አልተሰማ አይደል? ና አጥፍቻለሁ። ማለት አጠፋ ማለት እሺ ተጸጽቻለሁ። ይሄን የመሳሰለ ኮርማ በየሰፈሩ እያለ ሰው ቤት አግብቶ ይወልዳል ነበር። አሳዛኝ። ምን ዋጋ አለው? በል ተነስ ተነስ እስቲ። አይ አሁን ሲወላድ መዋጮ ኪሳችን ባዶ አደረጉ። ምንድን ነው እንዴ? ገና ለገና መዋጮ አለ ብለን እኛ ምግብ አቁመን ማስረገዝ እንጀምር እንዴ? ታዲያ ለአንዱ ተዋጥቶ ለአንዱ ሳይዋጣ እንዴት ይሆናል? የራሳችሁ ጉዳይ። አመሮ። አቤት። እሙሾ። አቤት ጋሼ። ፋይሌስ። ወይኔ ጉዴ በእናትህ ጋሼ። ማርታ ሰነድን ለመመለስ ፈቃደኛ ነች። አሰጡኛሽ? አይ ያው ያስቀመጥኩት መስሪያ ቤት ስለሆነ እኔ ያስቀመጥኩት ማንም ሰው ስለማያውቅ መስሪያ ቤት እስክመለስ ጠብቀኝ ብላ ነው። ተው እንጂ ሙሹ፣ ተው እንጂ ገና ታርሳ ሰውነቷ ጠንክሮ እስክትመለስ። እሺ እግዚአብሔር ይስጣችሁ። እሺ አምሮ እንደው ለእናንተ ስል ሁሉ ነገር ትቼ ገዳም ልግባ። እሺ ልዬ ግን አምሮን ፊት ለፊት አግኝተሽ ማዋራት አለብሽ። እሱም ጥሩ ነበር፣ ግን በምን አቅሜ ነው እንጂ የማናግረው? የድሮውን ንሽት ገባ። አሁን እኮ ጥፋተኛ እኔ ነኝ። ደፍሬ እሱ ጋር ለመሄድ ምንም ምክንያት የለኝም። ግድ የለሽም፣ አንድ ምክንያት አይጠፋም። ሀሳባችሁ ጥሩ ነበር። እኔ ግን ሰውየውን ማናገር አልፈልግም። ኧረ እባካችሁ ስሙኝ እናንተ ሰዎች እባካችሁ። እንዴ ለምን ለእኛ ስትላናቸው? ምንድን ነው እሱ? ምንድን ነው? እባክህ ተውኝ። አላናግረውም። ምን እንዴ ምን ወየው ጉድ! ሰውየው እኮ ቴዎድሮስ አልገባህም። ተው እንዴ ሰውየው እኮ እግሩ ላይ እንድደፋ ነው የሚፈልገው። ቅዱስ ሚካኤል ባናትህ ድፋውና ምን ይላል ጋሽ? ይኸው ጠራ። ተው አምሮ፣ ተው እኔ አላናግርም። እሺ በለኝ አምሮ። ተይ ኮቴን እዚህ ጠይ። ሄሎ ጤና ይስጥልኝ አቶ ይበይን። ማን በል? እኔ ከተማ ነኝ። እንኳን ደስ አሎ። በአምላክህ ስለምኑ ነው? ልጅቱ በሰላም በመገላገሏን
አልሰማም። ሄሎ መቼስ ቤት ከመምጣቴ በፊት እንዲሁ ደውዬ እንኳን ደስ አሎ ልበል ብዬ ነው። መቼም ቤት እስክመጣ ድረስ። አይ አሁን እኮ ታዲያ ልጅቷ እዚህ የለችም፣ አክስቷ ቤት ነች። የት አካባቢ ነው? እሱንማ ያው አንተ ጋር የሚሰራው ልጅ አቀበለም እንዴ? እሱ ያሳያል። አይ አቶ ይበይን ከልጆቹ ጋር መች ተገናኝቼ አውቃለሁ። ያው እንጨት ቤቱ ከተዘጋ አንስቶ ተገናኝቼ አላውቅም እኮ። አዎ ግድ የለም አስበህ ደውለህ ከጠየቅከኝም ይበቃል፣ አትድከም። እሺ በሉ ሰላም ይሁኑ ጌታዬ፣ እግዚአብሔር ያክብርልኝ። እሺ እሺ። ይኸውላችሁ እኔ አላናግረው ስል ይህን ሰውዬ በአንድ ይህን ሽማግሌ ተራራ ሳካላችሁ አሁን በምን አባቱ እንደሚተነፈስ አላውቅም። እኔ ምን እንደሚሻለኝ ብቻ ነኝ። እኔ እንደው ከእናንተ መካከል ግን እንደው አንድ ቁም ነገር አንድ ደህና ነገር ልጣ። አመሩ ጆሮዬ ነው። ምን ማ ቴድሮስ እኔን ቴድሮስ እሙሹ ሰው ባረኳችሁ ከመሬት አንስቼ ማንም ሊስትሮ ሰው ባረኩ እኔን ባበላው ባጠጣው ሰው ሁኖ ባልኩ እኔን አፈራባክ ይጥፋ ውሻ ለቀኝ። ግን ምንድን ነው? ምን ያስቃል? የጂጂ ዘፈን ነው። የማንም ምናምንቴ አጀሬት ምን ፍለጋ መጣሽ? አእምሮን ፈልጌ ነው። አእምሮን ፈልገሽ ሰበሩትን ራሱ ወይ ደዛም ትረ እዛው ና አእምሮ ና ጌታ መጣላለች እናቴ። እንደ መቋዲሾማ ቤታችን አይበጠበጥም። አቤት። በቅርብ የምናውቃቸው ሰዎች አንድ ሰሞን የሰሩት ተጠቅማቸው አሁን አብረው እየኖሩ ነው። እሺ። እኔ ደግሞ ስለምወድ እንድተማመንብህ ያክል የቀረብኩት ፈተና አደጋ ፈጠረ። ይህን ሁሉ ያደረኩት ደግሞ አብረን እንድኖር ስለምጓጓ ብቻ ነው። እና በአንቺ ቤት አብሮ መኖር የሚጀምረው ከመለየት ነው? ጥፋቴን አምኛለሁ። መስማን ሂጂ እዛ ቤት ታዲያ ቀጠን ማለት ነበር። አሾልቆ ለማየት ስብስብ ትገነጥሏት ክትቴ ባደረኩት ነገር ደግሞ የተጎዳሁት እኔ ነኝ። ከምንም በላይ ካንተ ጋር መኖር ነው የምፈልገው። እስቲ አንድ ጥያቄ ልጠይቅሽ። እስከ ዛሬ በአብዛኛው ሴቶችን ያስተዳድሩ የነበሩት ወንዶች ናቸው። ከእንግዲህ ግን በአብዛኛው ደግሞ ሴቶች ወንዶችን ማስተዳደር ቢጀምሩ ማንኛችን የበለጠ አምባገነን ምን ይመስልሻል? የሚያስተዳድረን ፍቅር ነው። አብረን ስንኖር የኛ እንጂ የሚባል ነገር አይኖርም። እና በአንቺ ንብረት አብረን ስንኖር ሁልጊዜ ሰላይ እየተላከብኝ በስራ ላይ አልጨረስኩም። እስቲ እዚህ ድረስ አምሮ አልጨረስኩም። አብረን መኖር አንችልም እያልከኝ ነው? ጎሽ አምሮ መጣ ተላ ኧረ አንቺ ሴቶች ኧረ እባክሽ ምንድን ናት ይቺ? ግን እውነቴን ነው። አንቺን ሀይ የሚል መንግስት ጥፋ እንደዚህ ከተማ ማነሻ
ምንድን ነች? ኧረ በስመ አብ! ለእኔ ያለህስ አመለካከት አልተቀየረም? ጠልተኸኛለህ ያስታውቅብሃል። የእኔ እናት እኛ ሌላ ግርግር አንፈልግም። እንዲህ የሚነሱ ነው ወደዛ ደግሞ እዛ ግድ የለም ዱላ ለማንሳት አቅም የለኝ። ያኔ አምሮ አይኑ ፍቅሩን አፉ ግሌ ላይ ያወራበት ጊዜ ነበር ዱላ ያነሳሁት። አሁን ግን ሁሉ ነገሩ ጥላቻውን እየመሰከሩልኝ ነው። ለዚህ ደግሞ ጥፋተኛ ራሴ ነኝ። እና መሳሪያ ቴዎድሮስ በጣሳ የተጀመረ ነገር በመሳሪያ አለቀልህ። እባክሽ አንቺ ልጅ እባክሽ፣ አእምሮ ጥሩ ሰው ነው እባክሽ። እና ያሰቃል እንዴ እሙሱ ፋይሌ ተገኘልኝ። ፋይሌ እኮ ነው ሙሱ፣ ፋይሌ እኮ ነው። ምን ነው? አእምሮ ሽማግሌውን አቤት ይበይነኝ። እስቲ በቀበልና ስለ ልጆቹም ስለ ቤቱም ጉዳይ ባውል እንነጋገር። እሺ ጌታዬ። እሺ እግዚአብሔር ያክብርልኝ። አሜን። ደህና ዋል። እሺ ማሽናችንንና መሳሪያዎቻችንን እዚህ እናመጣለን። እዚሁ ስራችንን እንሰራለን። እዛ የሚከፈለውን የቤት ኪራይ በእያንዳንዳችሁ ደሞዝ ላይ እንደየድርሻችሁ ጨምሬላችኋለሁ። አለቀ። ይሄ በቃ የእባብ መርዝ መድኃኒት እንደሚሆን አይተሽ ሕሊና ከአእምሮሽ አዳልጦሽ ተለየሽ። ዘዴ አስተማረሽ ምን አይነት መካር ነው መርዝ መመጠን ሳይነግርሽ የቀረው። መጀመሪያ በሌላ ባሻንጉሊት ተለማመጥ በጣም እኮ መያዝ እችላለሁ። በእግዚአብሔር እስከዛ እንዴት ነው የምትሰስተኝ? እናቱ የኔ ጌታ የኔ ቆንጆ በእግዚአብሔር ይችላል። ያዛት እንጂ ዛሬ ከማን ጋር ነው እንደምስክ? እባክሽ የሙሽ እያሳቀኝ ነው። ስራ የለውም እንዴ ዛሬ? አይ ለምሳ መጥቶ ሚጣ እንዴት ናት? በጣም ደህና ናት። በጣም በቃ እንዴት ላልነበረሽ ብዬ ነው። ከስራ ስወጣ እመጣለሁ። ሙሹ ሰላም በይልኝ። እሺ እልልሻለሁ። እሺ ቻው።
ትልቅ ፌስታል ይኖርሻል? እስኪ ማየት ጠይቂያት። እቃዎቹን በካርቶን አድርጋችኋለሁ። ስትልኪልኝ አልጋውን ማስፈታት አይከብድሽም አይደል? እሱ ችግር የለውም። ግን አንቺ በቃ ወሰንሽ። ከሚወደኝ አባቴ ጋር ብኖር ይሻለኛል። እኔ ግን አምሮ ቻው ብለሽ ብትሄጂ ደስ ይለኛል። ቻው ከተባባልን ቆይተናል። ማዘር ሄሎ አምሮ፣ ህሊናን ትወዳታለህ? ምን ነው ለምጠይቅሽ? ይኸውልህ ህሊናን የምታፈቅራት ከሆነ ማርታ ነገረችኝ እንዳትላት። ነገ ወደ ሀገሯ ልትሄድ ነው። ከዚህ በኋላ ከጉዞ የሚያደናቅፍ ምንም ነገር አልፈልግም። ቢያንስ የነገን ቀን ውለሽ መነጋገር አንችልም? ከዚህ በላይ ስቃይ ማጠንከር አልችልም። አምሮ፣ እኔ እናንተ ከእንግዲህ በኋላ ተጋብተን ልጆች ወልደን ሳይፈልጉ በወለዱት እየቀናው ነው። ህሊና 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 በእናትህ ዞር በልልኝ። ከብርታት ታርሙ ቢደመሩ ውጤትሽ ሳይፈልጉ ወልደው በስህተት ወለጡሽ ሳይፈልጉ ወልደው በስህተት ወለጡሽ ዘመድዬ ናና ሆነሽ ነው የምታለቅሽው? ዝም ብዬ እንባሽን እያየሁ ዝም ብዬ? እንባ እኮ ዝም ብሎ የሚፈስህ። ችግርሽን ልፈታልሽ ባልችልም ብታዋኝ ቀለል ሊልሽ ይችላል። እሺ ናስኪ አንተ። አቤት። እብድነሽ መሰለኝ አስነሳል። ገንዘባችሁን ደብቁ፣ ወርቃችሁን ግድ የለም። የጋብቻ ነው አይፈልጉም። የጋብቻ ግባ አፈነዳሎሽ። አንድ ሰው እንዳይነካ። አንዴ ምን ሆናል? ዶንት አስኮሽ። አንዴ ወገኖቼ ተረጋግታችሁ አንዴ አዳምጡኝ። አንድ ሰው እንዳይነካ አዳምጡኝ። ይሄ አውቶቡስ ጠልፏል። ዝም በል። አውቶቡሲን ቦጀሜ ጅራ ቦጀሜ እናንተ ልጆች እውነቴን ነው። እች ልጅ እዚህ አውቶቡስ ውስጥ መኖሯን አረጋግጣችኋል እንዴ? ጋሼ ጠዋትም ሙሹ በጠዋት ሄዶ ከአውቶቡስ ተራ አረጋግጦ ነው የመጣው። እውነትሽን ነው? እውነቴን ነው። ወይ ጉድ! ወይ እናንተ ልጆች! አይ ጠለፋ! እኔ መቼም በአገሬ ጠለፋ የማውቀው መስክ ላይ ነው። እንደው ምንጭ ላይ ውሃ ስትቀዳ እንጨት ስትሰብር እላይዋ ላይ እንስራ ተሰብሮ ነው። አንድ መኪና አውቶቡስ ሰው እንጃ ብቻ ያውም አጅሪትን ይሄ አምሮ ግን ሰምቷል ይሄን ጉዳይ? አይ አልሰማም ጋሽ፣ አልነገርም። ሰለስራት አዳምጡኝ። ያስነጎ ጠለፋ ነው። ኧረ እባክሽ ፍሬን ተረጋጊ። እንኪስኪች ነከሽበት ባጎረዛው ሰሩኝ። ቆይ እኔ የምለው ጥያቄያችሁ ከፖለቲካ ጋር የተያያዘ ነው እንዴ?
ማለቴ ለምንድን ነው የምትጠልፉት? ማለት እንትን ይሄ ለእርሻ ለመስኖ አለ አይደል? ለዛ ነው የምጠልፉት። ቁጥል ምን ይመስላል? አቦ ቶሎ ቶሎ በለው፣ እኛ እኮ ስራ አለብን። እሺ እሺ፣ እዛ አውቶቡስ ውስጥ ያላግባብ የተሳፈረ ሰው አለ። እኔ ትኬት ይዣለሁ። እሺ እሺ፣ አዳምጡኝ እንዴ! ያላግባብ የተሳፈረው ሰው ራስ ያውጣዋል። ተነሽ አንቺ። እንዳትነቃነቅ። ሌሎቻችሁም አንዳች ሙከራ ብታደርጉ የግብረ አበራችሁን ጭንቅላት ነው መበታት ነው። ተው። ጠጆ ምንም እንዳታደርገው፣ ወንጀለኛ አይደለም። እንዴ አንተ እዚህ ነህ እንዴ? አንተ እዚህ ምን ታደርጋለህ? ጠጆ ለምን ተሸፈንኩኝ እኔ? አንተ እዚህ ምን ትሰራለህ? ምን አይነት ነው በእናታችሁ? እኛ እዚህ እየለፋን ነው። እኛ አንተ ብለና እንደ ምንሰጋይ ዝም በሉ ብያለሁ። ያዝኩት እኮ መሳሪያ መሰለኝ። እኛ የመጣ ነው ህሊና አንፈልግም። ስሜን አትጥራ አንተ። ታውቂያቸዋለሽ? አውቃቸዋለሁ። ለማንኛውም በዛሬው ዕለት ከአዲስ አበባ ወደ ድሬዳዋ ሲጓዝ በነበረው አውቶቡስ ላይ የተደረገው የመጥለፍ ሙከራ በእኔ በሳጅና ብቻ አማካኝነት በቁጥጥር ስር ውሏል። ጠለፋውንም አልሸፍያለሁ። የምን ጭብጨባው ነው የምሰማው? አጀሪት ቀጠቀጠቻቸው መሰለኛ። አይ ዛሬ ህሊና፣ እኔ ስለዚህ ነገር ምንም አውቀው ነገር እንዴት ለማታውቀው ለምን ትከተለኛለህ? ህሊና፣ አንቺስ ለምን ጥለሽኝ ትሄጃለሽ? ፍቅረኛ ሆናት የማ እሷ ያምሮ እርሱ ምንድነው? እውነት እንዴ? ጋሻ አምሮ አንተ አውቶቡስ ውስጥ እያለ ነው ይሄ ጠለፋ፣ ይሄ ጉድ የተከናወነው? እጅ ወደ ላይ እንዳትነቃነቅ። ወይ መሳሪያ ምንድን ነው? ግብረ አበራህ አይደለም እኮ የኔ ጌታ፣ እንደው ጠለፋል ነው እንጂ ይሄን ነገር እኮ ጠለፋም አይደለም። ምን መሰለህ፣ እነዚህ ሁለት ልጆች ለብዙ ጊዜ ይተዋወቃሉ። እውነቴን ነው። ወንጀል አይደለም ታዲያ? ኧረ በጭራሽ የኔ ጌታ፣ ኧረ በጭራሽ ነው እንዴ እናንተ? አይደለም፣ እውነቴን ነው የምልህ። ምን መሰለህ፣ እሷ ወደ ክፍለ ሀገር ለመሄድ መነሳቷን ሰማን። እነዚህን ሁለት ሰዎች ለማስማማት ስንበር መጣን። ጊዜ ስላጠረን እኮ ነው አውቶቡሱን ያስቆምነው። አይደለም እንዴ? ይሄ እኮ ነው። አንተ ግን ትንሽ አታፍርም? በእኔ እናንተ የተነሳ ይሄ ሁሉ ሰው ሲበጠበጥ ትንሽ አይሰማህም? ለምን ቂም ይዤብህ እንድንለየት ፈልጋለሁ? የኔ እናት መቼም ቂም የሚያስይዝ ነገር አልተናገረ ይሄ ሰው። ታውቃላችሁ አይደለ? አብረን እንድንኖር ያላደረግኩት ጥረት የለም። እሱ ግን እንደዚህ አይነት የህፃን ስራ ካልሆነ የሚያስደስተው አንድ ቁም ነገር የለም። ይኸውልሽ ህሊና፣ በቃላት ከማስረዳሽ በላይ ድሬዳዋ ደርሰን ላንቺ ያለኝን ነገር ትረጅልኛለሽ ስል ጓደኞቼ ሳይታሰብ አውቶቡሱን አስቆሙ። ለማንኛውም ተስማሙ፣ ታረቁ። አያስፈልግም። ከመለያየት ምን ይገኛል? እረፍት። አዝናለሁ፣ ግን እውነቴን አዝናለሁ። ሻምበል ይቅርታ አድርግልኝ። እውነቴን ነው። እናት ድርጅትህ ነበረ። ይሄ እንጨት ቤት ያንተ እናት ድርጅት ነበረ። ዛሬ የኛ ድርጅት ተዘጋና ጥለህን ሊጠፋ ምን አለም። ግን አምሮ እውነት ህሊና፣ አፈቅርሻለሁ። ይኸውልሽ አንቺ የምትይውን ሁሉ ለመፈጸም ዝግጁ ነኝ። እባክሽ የመጨረሻ እድል ስጪ። ለማንኛውም ታረቁ። ጓደኞቻችሁ ለፍቅር ሲሉ ስላገቱን ይቅርታ እናደርግላችኋለን። ለእናንተ ስንል እውነቴን ነው። የተማረ ሰው አይሻምበል እንደው እውነቴን እኔ የለም እንጂ ዛሬ እዚህ አውቶቡሱ ሻምባይ ነበር የምከፍተው። ደስታዬ እውነቴን ነው። ግን ስለ መድኃኒዓለም እንደው ስለ መድኃኒዓለም ብላችሁ እዚህ አውቶቡስ ውስጥ ያላችሁ እናቶች፣ አባቶች፣ ወንድሞቼ፣ ልጆቼ እውነቴን ሀጂ አባታችን እባካችሁ እንደው ሻምበልዬ በእናንተ ፊት እነዚህ ሁለት ልጆች ይጋቡልኝ፣ አለዚያ ደግሞ ቃል ኪዳን ይሰሩልኝ። እኔ በእነዚህ ሁለት ሰዎች ፍዳዬን በልቻለሁ። አልበላሁም አይደለም? አዎ በልችን ፍዳ በልቻለሁ። እውነቴን ነው የምላችሁ ስለ መድኃኒዓለም ብላችሁ። ጋሼ እኔ ፈቃደኛ ነኝ። እሺ እሺ፣ ድሮም ትሰማኛለህ። ህሊና ህሊና፣ ልቤ ግን እንደዚህ ፈጥኖ የሚመታው በአንቺ የተነሳ ነው። አሁንም ማየት ያቃተሽ የልቤ ነው። ወደፊት አብረን እንኖራለን፣ ልጆችም ይኖሩናል። ህሊና አባ፣ ይሄ ጉዳይ እርሱን ይመለከታል መሰለኝ። በይ ተነሽ ልጄ ተነሽ። ህሊና አንቺ ተነሽ፣ ጎሽ ተነሽ፣ ግድ የለሽ ተነሽ ልጄ ተነሽ እንጂ ልጄ። ዋናው ልብ ላይ ነው። በሉ መከነች፣ ሰነፈች፣ አጣች፣ ነጣች ብዬ ቀን ተለወጠባትም ብዬ ላርቃት በእግዚአብሔር ስም ቃል እገባለሁ። በል
በእግዚአብሔር ስም ቃል እገባለሁ። በአንቺም ልጄ ቃል እገባለሁ። ተባረኩ ልጆቼ፣ ቡሩክ ሁኑ ልጆቼ፣ ቡሩክ ሁኑ። ተባረኩ ልጆቼ። Thank you.